ስለዚህ ስሙ ስያሜው ራሱ ቶታሊ እነሱ ካለመጠቀም ፈሽተው አለመጠቀም ጠፍቷል። አሁን ያለው ምንም ማድረግ አይችልም። ስለዚህ እነሱ የሚጠቀሙት ምንድነው? አብሶሉት ሰርቴ የምናወራው ግን ምንድነው? የትኛውም እዚህ ምድር ላይ ያለ አብርሃሚክ ፌዝ ውስጥ ያለ አካል ከኢስላም ውጭ ሌሎቹ ባይብል ትክክል ነው ብለህ ከተነሳ ሙሉ በሙሉ ባይብል ውስጥ የአምላክ መስያሜው የለም። እሱ ላይ እርግጠኛ። ስለዚህ በዛ መልኩ ነው የምጠይቀኝ ከሆነ ከመጀመሪያ ቀድ አብርሃም ከነበሩበት መጽሐፍ አምጣ ከሆነ የለም። ግን ሊንግስቲካሊ ማየት ይችላል ወይ ከተባለ አዎ ደግሞ ለዛ የቀረበ ነው። እና አብርሃም እነ ሄኖክ የሚጠቀሙ ነበር አራማይክ ቋንቋ ስለሆነ ከዛ ደግሞ አላህ በሚል ይጠቀማሉ። አምላክን ለመጥራት ቢፈልጉ አንድ ሰው የትኛውም ይሄን ላንጉዌጅ የሚጠቀም አካል አምላክን ሲጠራ አላህ ብሎ ነው የሚጠራ። ከዛ ብሎ ነው የሚጠራ ፎር ሹር እርግጠኛ ነኝ። ግን ያስ ይኖራል አይኖርም እሱን ማረጋገጥ አንችልም። ለዛ ሲንስ ነው እና እኔ ግቡና እንትን ምናልባት የተራመደ አሳያችሁ ነገር የለም። ግን ጆይሽን ሳይክል ላይ አንድ የሚቀመጥ ነገር አለ። ምንድነው ያሁ የሚለው ራሱ ምንድነው? ያሁ ታዲያ ያሁ የሚለው ራሱ እንደዛ እንደሚነበብ እርግጠኛ አይደለም። ማንም እንዴት እንደሚነበብ የለው ማንበብ አይቻልም። እስቲ እንደዛ ነው እንኳን ብለን ብንወስድ ሶርሱ ከሁለት ነው ብሎ ያስቀምጣል። ከሁለት ነው ወይም ደግሞ ሀይ እንደዛ አይነት ትርጉም ነው የሚሰጠው። መጀመሪያ ከዛ ነው ትርጉም ብሎ ያስቀምጣል። ስለዚህ እንደዛም ከሆነ አሁንም የአላህ ማንነቱን የሚጠቅስ ነው። አላህ ሀይ የሆነ አምላክ ነው። ያንን የሚጠቅስ ስሙ ነው ማለት አይደለም። ስለዚህ ክርስቲያኑ ተጠቀሙት ያው የሚሉት ያን ነው። ስለዚህ ስቲል የአምላክ ስም አይደለም እሱ ማለት ተጣጣፍ ምን እንደሆነ አላውቅም። የተጻ ምናምን ምን አላውቀው ብቻ ወጣ ስሙ አይደለም ተጠቀም አይችልም። ስለዚህ ክርስቲያኑ እግዚአብሔር የሚለውም ያው መጽሐፍ ቅዱስ መዝገበ ቃላት ላይ ካየን ምንድነው የሚለው? የዓለም ጌታ ማለት አምጋድ የሚለው ኖርማል አምላክ ማለት ነው። ሌሎች የሚጠቀሙት ግን አምላክ ነው የሚጠቀሙት። ህይወት የሚለው የለም። እርግጠኛ ነን መጽሐፍ ቅዱስ የትኛውም ተከታይ የአምላክ ፍሬን ይችላል ማለት አይችልም። እኛ እሱ ትክክል አይደለም ጠፍቷል ተቀይሯል የምንለው ነቢያት ይቀደም ሲጠቀም ነበር አላህ የሚለው ነው ቀጥታ የሚጠቀሙት። እስቲ ጋራን ሁላችሁም ሲዛሃራ ማለት ገባ ብሎ እኔ ምንም መረጃ ማሳየት አልችልም። ኦኬ የተራመዱ ያሳይ እንዴ ቁጭ በል የሚል ነገር አለ። የተራመድኩ ሰው ነው በደምብ ቶሎ ቶሎ የምትነፍሰው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አማን ነው? አልሐምዱሊላህ። አቡ ሳላ አለ? አቡ ሳላ አለ ግን ያው አልተገለጸም እስካሁን በድምጽም ሆነ በስጋ። አይ ጓደኛውን ላዘይረው ቆይ ቪዲዮ ላብራለት። ሙሳ የተካኑት አጥር ነው ተክለ ሃይማኖት ላይ ነው ያለሁት። አሎ ኩን አብዱል ከሪም በተናገርከው ላይ የተጻወስም የሚባለው ነገር ሶስት አይነት አሉ። አንደኛ የተጻወስ የሚባል አለ፣ ሁለተኛ ሶስተኛ ደግሞ ባህሪስ የተጻወስ አካል በመው ብዙ አካላት በአንድ የባህሪ ስም
ደግሞ ጀስት መገለጫ አንድና አካል እሱ እኮ እንደዚህ ነው ብሎ የሚገለጽበት ባህሪ ማለት ነው። ሰላም ታላ 99 የሚደርሱ ስሞች አሉት። እነዛ ስሞቹ የባህሪ ስሞች ናቸው። አርራህማን አርራሂም እያልን የምንጠቅሳቸው ማለት ነው። እና ያህዌ የሚባለውም ስም ከዚህ የተለየ አይደለም። ክርስቲያኖች የአምላክ የተጸውዖ ስም ነው ይላሉ እንጂ ሕያው አምላክ የሚለውን ነው ወይም ደግሞ አልዩ የሚለውን ስም ነው የሚተካልን ማለት ነው። ስለዚህ ስም ሊሆን አይችልም። ነገር ግን አላህ የሚለውን ስም የተጸውዖ ስም ነው ስም መሆኑን የምናየው ኢቭን እንኳን ተርጓሚዎች ሌሎች አምላኮችን ማለት በላይ እንደምናውቀው ከአንዱ ውጪ የፈጣሪ ቃል የመጣላቸውን ሳይቀር አምላክ ብሎ ይገልጻቸዋል። ሌላ ማለት ነገር ግን አላህ የሚለው ለትክክለኛ ፈጣሪ ለአንዱና ብቸኛው ኃያል አምላክ ይሄ ነው እንደዚህ ነው ማለት አይችልም። አንድ ሰው ጠፍቷል ትክክል ማለት ጠፍቷል እንደዚህ ብሎ መጥራት አይቻልም። ይሄ ነው መናገር አይችልም። ያግራውንድ ሪዝን አውርት ይችላል። አንዴ ሊንጉስቲክ አፕሮች እንጠቀማለን። ሊንጉስቲካሊ ኤቪደንስ አለ እሱ ማሳየት ይችላል። ሊንጉስቲክ ከቋንቋ አንፃር ማለት ነው። ከቋንቋ አንፃር ነቢያቶች የሚጠቀሙት ቋንቋ ምን ነበር የሚለውን አንስተን በዛ ላይ ስንመለከት አላህ የሚለውን ማማየት ይችላል። ያን አርኪኦሎጂካል ኤቪደንስ ላይ ገኝ ይችላል። ሌላ አንስተን ልናወራ ሌላ አቡ ሳላ አለ ኢምራን እንዲያ እንጂ ነገር ሰላም አንድ ፖይንት ነው የተነሱት አብዱልከሪም። ያው እኔ በመሀል የትራንስፖርት ላይ ስለሆንኩኝ ነው እንጂ ብዙ በጉዳይ ምናልባት ማለት እኛ ራሳችን ነው ካላስቀመጠን በስተቀር ከነሱ ወገን ገብቶ ይሄ ነው ብሎ ቻሌንጅ ሊያደርግ የሚችለው ቁርአን ብሎ ማውራት የሚችልበት ፖይንት አይደለም የተነሳውና የህላዌን የተሰው ስም ላይ ትንሽ ይቸገራሉ። እሱ ላይ ብቻም አይደለም ማንነትና ምንነትን እናውራ ብለው ብትላቸው ራሱ በቃ ይከብዳቸው። ስለማንነት ስለምንነት ስለተሰው ስም እናውራ ብትላቸው ጀስት በቃ በደፈናው ከነ እንክርዳዱ ነው እንጂ በጀንፈል ጀንፈል ቡና ከነሸቱ ይፈልንትን ይለቀና ከሱ ላይ እዛ እንዴንትን ይባላል ይጨቀጨቅና ይሰጣሙ ከገለባው ለመለየትና ገለባ ጀንፈል ይባላል። እንደዛ ነው። በዛ መንገድ ትክክለኛ ክሪቲካሊ ፖይንት ተነስቶ ይሄ ነገር ነው ማንሳት የሚችልበት ፖይንት አይደለምና ጥሩ ፖይንት ነው የተነሳው። እንግዲህ ደርሷል ብዬ አስባለሁ። አልበለዚያ ደግሞ እንደው በልካቸው ትንሽ ወረድና እነሱ በሚፈልጉት ውይይቶች እንዲወያዩ የሚፈልጉባቸው አሉ። በቃ አነስ ያሉ ርዕሶች አሉና እነሱ የሚመርጧቸው በአቅማቸው ልክ ብናረግላቸው ይሻላል ብዬ አምናለሁ።
በነገራችን ላይ እነሱ አምላካቸውን እግዚአብሔር እያሉ ነው የሚጠሩት። ክርስቲያን ወገኖቻችን እግዚአብሔር የሚለው ስም ማንም ነብይ አያውቀው። የኢትዮጵያዊ ስም ነው ወይም ደግሞ የግዕዝ ስም ነው። እግዚአና ብሔር የሚለውን ነው። የሁለት ቃሎች ውቅር ነው እና የብሔር ወይም ደግሞ የሀገር ገዢ አዳዳሪ እንደማለት ነው ስሙን ካየ ነው ማለት ነው። እና የአምላክ ትክክለኛ ስሙ እግዚአብሔር ነው ብሎ እግዚአብሔር ሰው አላህ የሚለው ስያሜ የትክክለኛው አምላክ ስያሜ መልኩ አይደለም የሚሞግቱት፣ ከጥላቻ በመነሳት ነው የሚሞግቱት ማለት ነው። ይሄ የኔ አተያይ ነው። ምክንያቱም በጭፍኑ እነሱ አላህ ስለብቻ የሙስሊሞች ብቻ አምላክ ሙስሊሞች የሚያመልኩት አድርገው ከመጀመሪያው ስለሚነሱ ጀስት ለዛ ስያሜ መጥፎ አመለካከት ይኖራቸዋል እና ኢቨን ክርስቲያን አረቦች አምላካቸውን አላህ እያሉ ነው የሚጠሩት። ኢቨን ኢላህ አይሉ። ምክንያቱም ለሌሎች አምላክ ተብለው ለተጠሩ ስያሜ ሲሰይሙ ኢላህ ይላሉ። ግን ትክክለኛውን አምላክ ለመግለጽ ከፈለጉ አላህ ነው የሚሉ። ምክንያቱም ስሙ ራሱ የተከበረ ለትክክለኛው አምላክ የሚሰጥ ስያሜ እንደሆነ ስለሚያውቁና ስለሚረዱ ማለት ነውና ይሄን ታሳቢ ባለማድረግ ነው ክርስቲያን ወገኖቻችን ብዙ ስህተቶች ላይ የሚወድቁት። ጥሩ ነው ያነሳው። ሌሎቻችሁ አውሩ። ትራንስፖርት ላይ ስለሆንኩ ነው እኔ። አብዱልከሪም ምንድን ነው እኮ ሌላ ፖይንት ይነሳና በልካቸው እናደርጋቸው ይልኩ። ይሄ በጣም ያንጠራራቸው ነው። መርሃባ በቃ ሳላህ ምን አንተ ቀጥል። አንሚት አድርጋቸው ቤት ላይ ናቸው።
ጥያቄ ያለው ክርስቲያን የለም እንደሚገባ ክርስቲያን ቢኖር ጥያቄ ያለው አሪፍ ነበር። አታወሩም እንዴ? እሺ በቃ እስቲ እ፣ እስቲ እህቶች ለምን ነው ሌላ ጊዜ እስቲ ዛሬ በደንብ አውሩ እና እስቲ ሰላም አለይኩም። ዛህራ ታስባታለህ እንዴ? አብዱል አረን እንጃ የትም ገብታለች እንዴ? ሲጀመር ገብታ ነበር ቅድም አስገባት ስታንድ የልጅ ስትገባ ያት ነበርኩ የልጅ አልገባች። ከእሷ ጋር ማውራት ፈልጌ ነበር። ኦኬ አሁን በግምት ኢንቫይት ላድርግና እስቲ ሁላችንም ኢንቫይት እያደረኩ አሁን ሳላና ደስ ይላል ብቻ ነው ወንድ፣ ሌላው በአጠቃላይ ሴቶች ናቸው። ስለዚህ እስቲ አውሩ አንድ ላይ ስትሆኑ የሚቀል ይመስለኛል። السلام عليكم يا جماعة. ወአለይኩም ሰላም ወራህመቱላሂ። ሰላም አለይኩም ሁሉም ሰው ይላል እኮ ከዛ በኋላ ነው ፈርቀ ቅድም እኮ ነበረች ዛህራ ያልተመቻል ገብታ ነበር። እሺ ወደ እያስፋችሁ ታወራላችሁ። እሺ ከመሪያም ልጀምር። ከላይ ያለችው ሰው እኔ ጋር እንትን እንግዲህ መሪያም ወደ እንትን ወጥተሽ 2 ደቂቃ አለሽ ወይም 3 ደቂቃ አለሽ በትንሹ። ስለዛ እስቲ ሀሳቦች እስቲ ከዛ ሌላ መሪያም እሷ ቀጠለች ያለ ይቀጥል። ለምንድን ነው ሀሳብ የምሰጠው? ስለፈለግሽው ሴቶች በመጽሐፍ ቅዱስና በቁርአን ከዛህራ ጋር ማውራት ፈልጌ ነበር። ዛህራ የለችም ምንስ አሁን በቻት የለችም። ስለዚህ በውስጥ አውሪያት። አሁን እኛ በቻት ነው አሁን በቻት የምትይውን ነገር ነው። ስለ ኢየሱስ ነው ስለ ቁርአን ነው እንደምናወራው። አንቺ ስለፈለግሽው። እሺ አንተን ጥያቄ ልጠይቅህ። አሁን እዛው መድረክ ላይ ነው ያለሽው። ከዛ አሁን ተናገሪ 2 ደቂቃ ነው የተባልሽው። እሺ አይ ስለ ኢየሱስ ጌትነቱ ማወቅ ነበር። እስቲ አስረዳኝ። መጽሐፍ ቅዱስ ላይ ጌታ ነኝ አይልም አይደል? ያው ምርጫ ታክሽ ወላሂ የምሬን ነው ማለት ለእናንተ ብዬ ነው የሰቀልኩኝ አይደል? እየተማርኩኝ ነበር። በቃ ጥሩ። አሁን ይሄን ጥያቄ እንመልሳለን። ስለዚህ በመጀመሪያ ማውራት የሚፈልጉ ሰዎች ያው ማረሳሳት እንዳይኖር አለሽ አሁን እሺ እንደ አለሽ አሁን ጥያቄ እንመልሳለን። ምንም ይሁን ግን መጀመሪያ የምታወሪውን ነገር ቀጥይ። መጀመሪያ ከሌላ አይሽ ከሁለት ደቂቃ በኋላ ክትልኝ ወይ ደግሞ ሌላ ሰው ያወራና የኔን ጥያቄ ስመለስ
ሻንዴ መስማስ አሻሽው ማን ቢሉ ማን እንትን ላይ ነሽ ራሱ ማስገባ ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ምንም የለኝም ፎሎ አረግ ሁሉ ይችላል። እሺ ከሌለ መሀር ነው ምናምን ደሴ ምናምን አንቺ ጋር በዚህ እኮ አሪፍ ነው። አሁን እኛ ስንገባ ከኛ ጋር ማን አሁን እኮ እያወራን ጀስት ላይክ ገስት ላይ እንደዚህ ነው ምናምን ነገር። ስለዚህ የሆነ ሰው ተሰጧችሁን ታወጡታላችሁ። ይሄ እኮ በጣም ትልቅ አሪፍ ነገር ነው። እዚህ ምናምን ነገር እኛ ከአንተ ነገር እናገኛለን ይስናል። አይ እናገኛለን ከሁላችንም፣ ግን ያው ወር የሚለውን ነገር እንዴት እናደርጋለን? እናንተ ማለት ነው። ስለዚህ ጊዜ ላይ ሆናችሁ በደንብ አሪፍ ይመስለኛል አይደል እንዴ? እንትን ጥሩ ነው። እዚህ ላይ እርሳችን እንተራረማለን። ማር ምታወሪ የለም አንቺ? አይ በገስት ማውራት በጣም ያሰራል። በዛ ነው ስላልኩ እና ሀዲስ ነው ተወያዩ እናንተ። ያ ምንም ችግር የለም። አሁን እኛ እንትን ሴቶች ታሪያችሁ መስጠት ትችላላችሁ ነው። ያው ሁልጊዜ ነሰሰርሊ ወጣ ሆነ አይጠበቅበትም። ስለዚህ አሁን ስላችሁ እና ያጠናችሁት ነገር ሊሆን ይችላል፣ የምታውቁት ነገር ሊሆን ይችላል። ያን ነገር ሀሳብ እስቲ ስታስተላልፉ እንዴት ነው የሚለው ነገር እንትን ማለት እናንተ ጥሩ መለማመድ ይሆናል። ቪዲዮዎችን መስራት ትጀምራላችሁ ምናምን ነገር። ይሄ ደግሞ በጣም ጥሩ ይሆናል። ከዛ ፍሩማስ ቪዲዮ ፖስት ለማድረግ ደስ ያለ አንደኛ ጢሞቴዎስ ምዕራፍ ለቁጥር 5 ማለት ይከብዳል። ከዛ የፈለጋችሁትን ቁርአን እንቀስድም አላህ አንድ ነው ያላችሁ ከኔ በቀር ሌላ አምላክ ስለቱ ለአንቢያ ባህል የፈለጋችሁትን እንደዚህ ስለ አንድነት ይከብዳል። እሺ ምንድነው ብሎ እኮ መናገር በቃ አለቀ እኮ። ስለዚህ ከዛ አንድ ተውና ከዛ ደግሞ አትፈሩ። ቀጣይ ምስተወሩ ድፍረን ስቴጅ ላይ ማውራት ምናምን እንትን ያቀራጭ ከዴት ሌሎች ላያችሁ እንዲ አጥቶ ሲናገሩ ምን ሲሉ ምንም አይፈሩም። በቃ ትርምስ ሲያደርጉት አይባል ነገር ትግባው። እሺ ትግባና ላስገባት። አይ ከኔ ጋር የምትወራው እሷ ለምን የኢየሱስ ያለበት እኛው አቅመ ወጊዎች እንደምትከላከል አሁን ትንሿ የምታስረጅ ምንድነው? ጌዎች መተው ኢየሱስ ጌ ነው ቢሉሽ ምን ታረጋለሽ የሚለው ነው የምታስረጅ። ምንም አይደለም እኔ አይደለም ጠይቅ። ጌዎች መተው ኢየሱስ ጌ ነበር ቢሉሽ ምን ታረጋለሽ? ከዛ የሚያመጣ ልንገርሽ፣ ከዛ ግቢና ልንገርሽ።
ተዋት በቃ እሱን ቤት ይለቁት ምናምን አንተራራች። እሺ ስለዚህ ቀጥይ ቀጥይ። ከዛ ሌላ ሰው እናስገባል። እንዲህ ይቀጥፋ ይፈራም። እናንተ እንዴት ነው አምላክ አንድ ነው ማለት ይከብዳል እንዴ? እኔ እኮ ማይገባኝ ፈርስ ነው። ምን ሆነ ይከብዳው ነው? አይ ድንገት ተነስቶ እንደዛ አስተማሪ መሆን ይከብዳል። ደግሞ ገስት ላይ ወሬ ይሄ አስተማሪ ነው። ሰበርሳችን እያወራን ነው። ኧረ እባካችሁ ተው። እኛ ጋር እኮ እህቶች ጋር ክፍተት አለብን እኮ በእኛ ሳይድ ላይ። በነገራችን ላይ ግልጽ ጉዳይ ነው። ማስረጃ ሲሉኝ ማስረጃ ያመጣሉ። እንደዚያ ማስረጃ አንቺ ላይ ግን ግልጽ የሆነ ማስረጃ አለ። ግልጽ የሆነ እነሱ የሚያደርጉትን ነገር ኢየሱስ ሲያደርግ ላሳይሽ፣ ነጊብና ላሳይሽ። እነሱ የሚያደርጉትን ነገር ራሱን ሲያደርግ ስለዛ እሱ ላሳይሻት። እሺ ሌላ ሰው ይግባሽ። እናንተ እየፈራችሁ ነው። ሌላ ሴት አብዱልከሪም ይብራራ እስኪ የቆላሲያስ ላይ ያለውን እስኪ አብራራለን። ሳፋንዴ ተፈጠረ የሚለው ተፈጠረ ምናምን የሚለው ነው። እሺ ባይብል ልክፈትላችሁ እንደምንም በቃ እንትን ወደ ጉዳይ ወደ ገደለ ወደ እንትኑ ልንገባ ነው። ባይብል የምንከፍትበትን ስልክ የከፈቱ እና እሺ አይቶች ጋር ወላሂ ማወቅ አለባቸው። በጣም ብዙ ክፍተት አለኝ። እሺ እና ያንን ነገር ደግሞ በደንብ ሴቶች ሲያወሩ አትሊስት እናንተ እዛ ጋር ላሉ ሴቶች መልስ መስጠት እሱን ነገር በደንብ እንትን ማለት አሪፍ እና እሱን ነው ለማለት የፈለኩት ቅድም። እና ራስ ምታት ነው ቢዚ ሆነው በሴቶች ምክንያት ስሙን ያነሳሁት ጀስት አሁን በጣም ወሳኝ ሰው ነው፣ ግን እዛ ቢዚ ሆኗል። ኢክሊ የምትባል ሴት እንደዚህ ያለች ምናምን እና እሱ ባይኖር በቃ በጣም በሴቶች ሳይድ ላይ እኛ በዛ ልንሄድ ነው ማለት እና ሴቶች አትሊስት ጠንከር የሆነ ነገር መስራት አለባቸው አይደል? እዛ ነው ተሳደቡ እኮ አይደለም የተባለው፣ ቅጠፉ ምናምን አልተባለም እኮ። ጀስት የሚነሱ ነጥቦችን አይ እንደዛ አይደለም ምናምን የራሳችሁን የሆነ ኮንትሪቢዩት ለማድረግ መጣር ነው። እና ለመሳሳት ደግሞ አትብሩ። አንዱ ትልቁ ችግር ምንድነው? ሰዎች የሚፈሩት እንሳሳታለን ብለው ይፈራሉ። በቃ መሳሳት ምንም ችግር የለውም። ያልተሳሳተ ሰው አይማርም። ከዛ ይሄኛውን ሊታወቅ ይገባል። እሺ አሁን ወደ ተነሳው ወደ ቆላስይስ ምዕራፍ 1 ቁጥር 15 ሁልጊዜም የሚነሳ ጥቅስ ነው። ብዙ ጊዜ ይነሳል ይሄ ጥቅስ እና መቼም አይቀርም። ይሄ ጥቅስ መቼም አይቀርም። በእርግጥ ብዙ ቦታ ይነሳል ይሄ ነገር እና ክፍሉ ምንድነው የሚለው? ቆላስይስ ምዕራፍ 1 ቁጥር 15 እና 16 ላይ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣን በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረቱም ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። እዚህ ክፍል ላይ ኢየሱስ ፈጣሪ ነው የሚል ጽሑፍ ነው የሚመጣው። ይህ የመጀመሪያው ስህተት ነው። ይህ ክፍል እያወራ ያለው ዘፍጥረት ላይ ስላለው ሰማይና ምድርን ፍጥረት አይደለም። እዚህ ጋር ሲናገር አለቅነት፣ ዙፋናት እያለ በሰማይና በምድር ያሉት ሁሉ ነው። ሰማይና ምድርን አይደለም። በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል።
ስለዚህ በታዲያ ካልሆነ ምንድነው ታዲያ ከተባለ ይሄኛው ስለ አዲስ ፍጥረትና መታደስ ነው የሚያወራው። ስለ አዲስ ፍጥረትና መታደስ ነው የሚያወራው። መጀመሪያ አዲስ ፍጥረት የሚባል ነገር አለ ወይ ሲባል አዎ አለ። የቅድሙ ጳውሎስ የሚያወራ ከሆነ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ አዲስ ፍጥረት ነው ይላል። በኢየሱስ አዲስ ፍጥረት ናችሁ ብሎ ይናገራል። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ይላል። ሁሉ አሮጌው ነገር አልፏል ማለት ከዚህ ቀደም ያላችሁ ማንነት ጠፍቷል፣ ከአሁን በኋላ ግን አዲስ ፍጥረት ናችሁ ይላል። አዲስ ፍጥረት ማለት አዲስ መታደስ ለማለት ነው የሚያወራው። ሁሉም ነገር በክርስቶስ ታድሷል የሚለውን እየተናገረ ነው። ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር አስታርቋል ብሎ ያስቀምጣል። እና ይሄኛው ስለዛ ነው የሚያወራው። እያንዳንዱ በታትረን ማየት እንችላለን። ገና ሳይጀመር ኢየሱስ አምላክ አለመሆኑን የሚያሳየው እርሱም የማይታይ አምላክ ምሳሌ ነው ብሎ ነው የሚጀምረው። ኢየሱስ የማይታየው አምላክ ነው ሳይሆን የማይታይ አምላክ ምሳሌ ነው። ኢየሱስ የማይታየው አምላክ ነው የሚል ጽሑፍ የለም እዚህ ጋር። የማይታየው አምላክ ማን ነው ከተባለ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን ማን ነው የሚያወራው? ኮሜንት ሴክሽን ላይ እሺ፣ በተነሳው ርዕስ ላይ ገብተን ወልኮ ነው ክብራት ማንም ሰው ገጽሉ አንተም እሺ፣ ወደ ስንመለስ እርሱ ብቻውን የማይታይ አምላክ ምሳሌ ነው ይተባል። ያ የማይታየው ብቻውን አምላክ ለሚሆን ለማይጠፋውም ለማይታየው ብሎ ያስቀምጣል። የማይታየው አምላክ አንዱ አምላክ ነው። ሲንን ለይቶ ነው ያስቀመጠው ገና ሲጀምር ማለት ነው። ከዛ በኋላ የሚታዩትና የማይታዩት ዙፋናትና አለቅነትም ስልጣናትም ቢሆኑ በሱ ተፈጥሯል ብሎ ሲናገር ዙፋናትና አለቅነት ምንድን ነው የተፈጠሩት? ዙፋንና አለቅነት ይፈጠራል ሲባል በአዲሱ የአሮጌው ነገር አልፏል፣ ሁሉም በክርስቶስ አዲስ ፍጥረት ነው ሲባል አዲስ ዙፋናትና አለቅነት ተፈጥረዋል መጥተዋል ማለት ነው። ይሄ ምንድነው ከተባለ ማስረጃ መስጠት ይችላል። ማስረጃ መስጠት እንችላለን። ማስረጃችን ምንድነው? ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክቡር ዙፋን በሚቀመጥበት ጊዜ እናንተ ደግሞ ዙፋን ስትፈርዱ በ12 ነገር ስትፈርዱ በ12 ዙፋን ትቀመጣላችሁ። ስለዚህ አለቅነትና ሹመት ተፈጠረ። እነዚህ አካላት ተሾሙ፣ 12 ዙፋን እንደሚፈርዱም ተቀመጠላችሁ። ይሄ አዲስ ሹመት ነው። አለቅነትም ደግሞ መጥቷል። ኤፌሶን ምዕራፍ 3 ቁጥር 10 ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተክርስቲያን በኩል በሰማያዊ ስፍራ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ በጌታችን የፈጸመው ድሮ ዘላለማዊ ድረስ የነበረው ሐሳብ ነው። መጀመሪያ አለቅነት ይፈጠር የሚል ሐሳብ ነበር፣ በክርስቶስ ተፈጸመ። አለቅነት ተፈጸመ፣ ስልጣንና ሹመት አዲስ ተፈጠረ ነው፣ ታደሰ ማለት ነው። ከላይ እያወራ ያለ ያንን ነው። ሁለቱን ቃል ፈተውላችሁ አለቅነትና ዙፋን የሚለው። እሺ፣ ሌላ እዛው የተዘረዘረው ጌትነት፣ አለቅነት ወይም ስልጣን በሰማይና በምድር ያለው ሁሉ በእርሱ ተፈጥሯል። ታዲያ በሰማይና በምድር የተባለው ምንድን ነው? መታደስ ነው ከተባለ በሰማይና በምድር በሰማይ ምን ተደስቷል ነው። ምድር ላይ ያሉ ሰዎች የሞቱ ሰዎች ሲጀምር ስጋቸው እንደዚህ ሆኖ መንፈሳቸው ላይ ነው ያለው፣ ከዚህ ቀደም ያሉ ሰዎች ማለት ነው። ያንን ያብራራል። ምን የታደሰ ሲባል ቆላሲስ ምዕራፍ 1 ቁጥር 20 ላይ ማየት እንችላለን። ቆላሲስ ምዕራፍ 1 ቁጥር 20 ላይ ቁጥር 20 ላይ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል አለ ስለዚህ በእርሱ በኩል በመስቀል ደም ሰላም አድርጎ በምድርና በሰማይ ያሉትንም ሁሉ ለራሱ ያስታርቅ። ስለዚህ በሰማይ ያሉትንም አስታርቆ በምድርም በሰማይ ያሉትን አስታርቆ ነው። ስለዚህ በሰማይና በምድር ያሉት ሁሉ በኢየሱስ ተፈጥረዋል ብሎ ሲናገር በኢየሱስ ታድሰዋል። ጳውሎስ ማንም በክርስቶስ አዲስ ፍጥረት ነው ብሎ ሲናገር ይሄንን ነው የሚያወራው። በሰማይም በዚህም ያሉት እንትን ብለዋል። ቀጣኛው ቃል ምንድን ነው? እሱንም እየፈታን ነው። ስለዚህ አለቅነት፣ ሹመት ፈታን፣ በሰማይና በምድር ያለውን ፈታን፣ አለቀ በቃ። ሁሉ በእርሱ ተፈጥረዋል ታድሰዋል ማለት ነው። እሱ ከፍጥረት ሁሉ በኩር ነው የሚለው የመጀመሪያው ነው። አንድ ክርስቲያኑ ከፍጥረት ይሄ ስለዘፍጥረት የሚያወራው ካሉ ተፈጥሮ ሌሎ ነው። ግን የታደሰው የተፈጠረው ምንድነው ሲባል ኢየሱስ ራሱ አዲሱ ማንነት የተፈጠረ አካል ነው። ይሄንን በግልጽ ማስረጃ ማቅረብ እንችላለን። እሺ ምንድነው? እሺ ልክፈተው። ኢየሱስ እንትን የተባለው ኤፌሶን ምዕራፍ 4 ቁጥር 23 ላይ ቁጥር 24 ላይ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልቦ ይችላል። የአዲሱ ሰው የተፈጠረው አካል የተባለው ኢየሱስ ነው። የተፈጠረው ኢየሱስ ነው። ይሄኛውን በግልጽ ሮሜ መጽሐፍ ላይ ማየት ይቻላል። ኢየሱስን ልበሱት ተብሎ ተቀምጧል። ስለዚህ ኢየሱስ የፍጥረታት መጀመሪያ ነው። ኢየሱስ ራሱ ታድሷል፣ ተፈጥሯል። ከዛ ደግሞ በሱ በኩል ኢየሱስ ዓለምን አስታረቀ ነው። ማንም በክርስቶስ አዲስ ፍጥረት ነው። በሰማይና በምድር ያለውን ጠቀሰ። ሰማይና ምድርን ፈጠረ አይደለም፣ በሰማይና በምድር ያሉትን አስታረቀ። ቆላሲስ ምዕራፍ 20 ላይ በሰማይና በምድር ያሉትን ያስታረቃል። ሰማይና በምድር ያሉትን በእርሱ ተፈጥረዋል አለ። አለቅነት ሹመቶችን አነሳን። አለቅነት የቤተክርስቲያን አለቅነት ቅድም ጠቀሰን። አዲስ በክርስቶስ አቤሎስ ፈጸመው ብሎ ያስቀምጣል። ሌላ ምን ጠቀሰ? በቃ ያን ጠቀሰ። ሁሉ በክርስቶስ ተፈጥሯል። በክርስቶስ ማንም በክርስቶስ አዲስ ፍጥረት ነው ስለተባለ ሁሉ በክርስቶስ ተፈጥሯል እና ለእርሱ ተፈጥሯል ይለው
ወራሽነቱን ለማሳየት ነው። ዕብራውያን ምዕራፍ 1 ላይ ከዚህ ቀደም እግዚአብሔር በነቢያትና ተናገረ አሁን ሁሉን ወራሽ ባደረገው ብሎኝ የሁሉ ነገር ወራሽ የሆነ አካል ሲጀምር ስለዚህ ክፍል ለእርሱ የተባለውን ያንን ለማሳየት ነው። ቆላስይስ ምዕራፍ 1 ቁጥር 18 ስለ አዲስ ፍጥረት ነው። አንክ ተሳስታል የሚል ሰው ካለ መግባት ይችላል። እንግዲህ ሁሉንም ቃል አወጣሁላችሁ። ከዚህ ሌላ ቃል የለም። እንግዲህ ቆላስይስ የሚለው ይሄንን ነው። አንደኛ መፍጠር የሚለውን ቃል በተመሪያ መፍጠር የሚባለው ምንድነው? በክርስቶስ ማንንም በክርስቶስ አዲስ ፍጥረት ነው ብሎ ጳውሎስ ተናግሯል። እንታገላለጽ አለ ወይ ሲባል አለ። ከብሉይም ጀምሮ ማሳየት ይቻላል ከፈለጋችሁ። መዝሙረ ዳዊት ምዕራፍ 51 ቁጥር 9 ላይ ኃጢአቴን ፊት መለስ በደሌንም ሁሉ ቤቱና መዝሙረኛው ንጹህ ልብን ፍጠርልኝ አለ። ስለዚህ መዝሙረኛው ንጹህ ልብን ፍጠርልኝ ሲል አዲስ ልብ አስገባልኝ ማለት ሳይሆን አድስልኝ ማለት ነው። ከኃጢአት አንጻኝ ማለት። ስለዚህ መፍጠር የሚባለው ነገር ከኃጢአት ማንጻትና መታሰስን አመልክቶ ይገባል። ታዲያ የአሁኑ ፓርት ላይ ገብቷል ሲባል አዎ እንዴት ማንንም በክርስቶስ ሁለተኛ ቆሮንቶስ 5 ቁጥር 17 ላይ ክርስቶስ አዲስ ፍጥረት ነው አልፏል ተባለ። ስለዚህ አዲስ ፍጥረት ማለት ሁሉም እየጠፋ እንደ አዲስ ተፈጥሮ ተወረወረ ማለት ሳይሆን መታደስን ለማመልከት ነው። ስለዚህ በሰማይና በምድር ያለው ሁሉ በሱ ተፈጥሯል። በሰማይና በምድር ያሉት እነማን ናቸው ሲባል ቆላስይስ ምዕራፍ 1 ቁጥር 20 ላይ በግልጽ እግዚአብሔር ሙላቱ እርሱ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በሰማያትም በምድርም ወይም በሰማያትም ያሉትን ሁሉ ከራሱ ጋር አስታርቋል። በሰማይ ያሉት ታርቀዋል። ለዛን በሰማይም በምድር ያለውን ሰማይና ምድርን ፈጠረ አይልም ሲጀምር ክፍሉ ላይ በሰማይ ያሉትን ሁሉ ጥሯል ነው ያ ማለት ነው። አስታርቋል አድሷል ይላል። ይሄንን ነው ክፍሉ ባጠቃላይ እንጂ ጳውሎስ እንደዚህ ሊላቸው አይችልም። ሲጀምር ጳውሎስ ፈጥሯል አይልም። ይሄን በግልጽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ሌላ ማንም እንደሌለ እናውቃለን። ከአንዱ በቀር ሌላ ማንም የለም ማለት በሰማይ ከ15 ብዙ ማለክትና ጌቶች የተባሉ እንኳን ቢኖሩ አለ ቁጥር 6 ላይ ለኛ ነገር ሁሉ አለ። ለኛ ግን ነገር ሁሉ ከእርሱ የሆነ እኛም ከእርሱ የሆነን አንድ አምላክ አብ አለን ብሎ የተናገረው ኤፌሶን ላይ አንድ ጌታ አንድ ጥምቀት አንድ ሃይማኖት ዘርዝራቸውና ከዛ በሁሉ የሚኖር በሁሉ አንድ አምላክ ሁሉ ያስቀምጠው አንድ አምላክን እየገነጠለ የሚያስቀምጠው። ስለዚህ ጭራሽ እንደዚህ ነገር የጳውሎስ ላይ እንግዲህ ከሞላ ጎደል በዚህ መልኩ ነው። እዛ ላይ ያሉ አውጥቼላችኋለሁ። የማይታይ አምላክ ምሳሌ ነው የሚለው አትችልም። ኢየሱስ የማይታይ አምላክ ነው የሚለው የማይታይ አምላክ ምሳሌ ነው የሚለው የማይታይ አምላክ ማን ነው ሲባል ምዕራፍ 1 ቁጥር 17 እንዳትረሱ ለሚሆን ለማይጠፋው ለማይታየው የሚያስቀው ብቻውን ነው ያውቃል። ብቻውን አምላክ ነው እንጂ ከሌሎች ጋር ተጋርቶ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ይችላልላችሁ እርሱ ብቻ የማይሞት ነው ማንም ሊቀርበው የማይችል ብርሃን ይላል። አንድ ሰው እንኳን አላየውም ሊያየው የማይቻል የሚል የማይታየው ሌላ አካል። ለዚህ ይሄ ነው ቆላስይስ እንደውም አምላክ አለመሆኑን እንኳን ማስረጃ ነው። it is what it is ነው። ሲጠይቁ ሌላ ጥቅስሽ ተጠቀሙት ጥቅስ ካለ ጠይቁ። እንዳው ነው እንደዛ ይሻላል ዝም ከምትል ይሄኛው ጥቅስ እንደዚህ ነው ይደውስ ነው። እሺ ወለከም ሰላም ወራህመቱላሂ አይቀርም ዮሐንስ አንድ ላይ ሌላ አንድ ያው እሺ ትንሽ ደቂቃ አንድ አሁን አንድ ትንሽ አንድ 5 ደቂቃ ነው የመስራት ፈልግ ስለዚህ ችግር የለም። ከአሁን በኋላ ገስት እንዳልኩ ላይቭ ላይ ሲሆን አስገብቻችሁ ምንም ነገር እንኳን ማታወሩ ከሆነ ታዲያ ስናወራ ለምንስተምኩት ይችላል ከብዳል እኮ ቢያንስ አንድ ሰው ገብቶ እኮ አንድ ጥቅስ ማንበብ አለበት እኮ አትይሳል ገስት ላይ ስትሆኑ እኮ የሁላችንም ኔትወርካችን ባይሰራስሽ በቃ ዝም ብንልስ ስለዚህ አንድ ሰው ገስት ላይ ሲሆን ደግሞ በቃ አይ እንደዚህ ጥቅስ አንብቦ ነገር ማለት አለ። ስለዛ
እዛ መሆን አለበት አትሊስት ከስከቀጡ ተለማመዱ አትሊስት ያን ተለማመዱ። ለዛ ነው ቅድማ ገብቶች የሆነ ነገር ማውራት አለባቸው። ካልሆነማ ዝም ምን ይባላል ታዲያ? ታች መሆናችሁ ላይ እኮ ያው ነው አይደል? እንደ ሰላም እንትላል እንደዛ መሆን ያለበት። ሌላ እሺ ራእይ 1:8 አብ ነው የሚያወራው። አብ ነው ማለት የመልእክቱን አስተላላፊው አብ ነው ባጭሩ። በቃ ውይይት ላይ እንደዛ ብለን ትጠይቅ ታብራራለህ። ከዛ ግን መጀመሪያ በአንድ ጊዜ የሚያወራው አብ ነው ትላለህ። አንዴ ስትባል ትመልሳለህ ከፈለክ። እዚህ ላይ ሶስት ነገሮች መኖራቸውን እንዳረሱ ሶስት ነገሮች አሉ። ራእይ ምዕራፍ 1 ቁጥር 4 ላይ ትወጣ ነው። እሺ ራእይ ምዕራፍ አንደኛው መልእክት ምዕራፍ 5 ቁጥር 7 ማን ነው አሁን ይሄንን የሚጠቅሰው? እንዴ ተበረዘ ተባለ እኮ ምንድን ያ ሶስት ናቸው ምናምን የሚልበት ነው እሱ። እሺ አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር ስንት ነው ያልከኝ? ጥያቄን አስቀምጠው በሳት ይሄኛው ጥቅስ እንደዚህ ያነሱታል በል። ግቡ እሺ ግቡና ለምን አትወሩም? ግቡ እሺ ካልገቡ ይቀላል። ገባ ገባም በል። እሺ ድጋሚ ላስገባችሁ ሴቶች ገብታችሁ አውሩ። ምር ከዛ በኋላ የሚያወራ ሰው ሌላ ጊዜ ገስት ማንንም ኖረ ማለት እንደዛ እኮ ነው መሆን ያለበት አይደል እንዴ? እሺ ሁላችሁም ኢንቫይት እያላኩላችሁ ነው። የሚያወራ ሰው ደግሞ ይመዘገባል ሲባል ያው በቃ ጽሁፍ የሆነ ሰው ጽሁፍ አለ ብዙ ነገር አንደኛ እርሱ ምዕራፍ 5 ቁጥር 7 ሲጀምር ሊጠቅሰው ራሱ የለም። ሲጀምር በፈረዙ ግልጽ ጉዳይ እናንተ ናችሁ አሁን አልፈታም ያላችሁት። አሁን ይቀስስተዋል አንደኛ አይ ቲንክ አንደኛው መልእክት ምዕራፍ 5 ቁጥር 7 በሰማይ የሚመሰክሩ ሶስት ናቸው። የለም እኔ ጋር አይልም እንደዛ። እኔ ጋር ግሪኩም አይልም እንግዲህ አማርኛ ያስኩትም አይልም እንደዛ አይልም። አሁን እናንተ በጻፍክበት መልኩ አይልም እንደዚህ አይልም። ሲጀመር በቲዮሪ እኔ ኢቭን ይሄ እንደዚህ አይነት ጽሁፍ እንዳለው ላይ ሰማሁት እኔ በቲዮሪ እንጂ ጽሁፎች ላይ አይደለም። ምን የት ጋር ነው ያለው አሁን እንደዛ የሚል
ከቁጥር 1 ያሉት መልእክት ምዕራፍ 5 ቁጥር 5 ጀምሮ ያለው 6 ላይ በውሃና በደም የመጣ ይህ ነው እርሱም ኢየሱስ ክርስቶስ ነው በውሃና በደሙ እንጂ በውሃው ብቻ አይደለም አለ መንፈስም እውነት ነውና የሚመሰክረው መንፈስ ነው የሚመሰክሩት መንፈሶቹ ሶስቱም በአንድ ይስማማሉ ያለ ቃል ምናምን ይታል አሁን አንተ የጻፍከው ምንድነው የሚለው በሰማይ የሚመሰክሩ ሶስት ናቸው አብ ቃልና መንፈስ ቅዱስ ሶስቱ አረ እንደዚህ አይደለም هل يسمى له؟ تمام يسمع لا ማውራት የሚፈልግ ሰው እስቲ ከማን ጀምር እኔ ራሴ ልጀምር እሺ ከይት ማለት ጀምር ይፈልግ አካውንት السلام عليكم. عليكم السلام ورحمة الله وبركاته. አይሰማም አይሰማም? አሁን ይሰማል። እሺ ስለምንድን ነው የምናወራው? እንደዚህ እኮ አይደለም አሁን ያለበት አሁን እኮ ጀስት ራሳችሁ ማሰብ ያለባችሁ ጀስት እኔ ሰላም ምናምን ሰላም የሆነ ሰው ከታ እንደዚህ ያሳባላ ብለው እንደዛ አንገት እዛ ነው ሀሳብ መስጠት ከዛላ እንደዛ እኮ ነው የሚሆነው አይደል ያጠይቁ ራሳቸው እሺ ኢየሱስ የቂያማ ቀን ራሱ አምላክ እንዳልሆነና ከራሱ ምንም ማድረግ እንደማይችል በራሱ አንደበት የሚመሰክረው በሱረቱል ማኢዳ በቁርአን ውስጥ ማለት ነው ምዕራፍ 5 ቁጥር 116 ላይ وإذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلتهم فقد علمت تعلم ما في نفسي ولا أعلم ما في نفسي إنك أنت علام الغيوب اللهم يا مريم ልጅ ዒሳ ሆይ አንተ ለሰዎች እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ አስታውስ ጥራት ይገባል ለእኔ ተገቢ ያልሆነ ነገር ማለት ለእኔ አይገባኝም ብየውም እንደሆነ በእርግጥ አውቀከዋል በነፍሴ ውስጥ ያለውን ሁሉ ታውቃለህ ግን አንተ ዘንድ ያለውን አላውቅም አንተ ሩቆችን ሁሉ በጣም አዋቂ ነህ አንተ ብቻ ነህ አንተ ሩቆችን ሁሉ በጣም አዋቂ አንተ ብቻ ነህና በተመሳሳይ አትሳቁብኝ ግን እዚህ ላይ ያለው ሐሳብ ምንድን ነው ዮሐንስ እዚህ ላይ አሁን ምልት ነገር ይናሰብ እሺ በተመሳሳይ ማለት ነው ቆይ እዚህ ላይ ማለት እሺ ያሁን ክፍል ምንድነው አንተ ትጠይቀኛለህ እሺ በተመሳሳይ እኔ አሁን እኮ ዮሐንስ ቆይ እያስረዳሽን ነውና ይማ ቆይ ጥሩ አስረድተሽናል ተጠቅሰሻል ምናምን ነገርና አሁን የጠቀስሽልን ጥቅስ ምን ለማለት ነው የጠቀስችው እሱን ንገሪኝ ቀላል ነው እኮ አሁን የሆነ ጥቅስ ጠቅሽ ለምን ነገር አሁን ይሄኛው ፓርት ላይ ምን ታርጉ እኔ ካነበብኩት ምናልባት ከዚህ ጥቅስ ጋር በባይብል ይመሳሰላል ብዬ ያሰብኩትን ላንብብና ከዛ በኋላ ትጠይቀኛለህ እሺ የዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ስለዚህም ኢየሱስ የሰውን ልጅ ከፍ ባደረጋችሁት ጊዜ እኔ ሆን ዘንድ አባቴ እንዳስተማረኝ እነዚህ እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያ ጊዜ ታውቃላችሁ ይላል የቂያማ ቀን ከራሱ አንዳች ነገር እንደማያደርግና በሰዎች ላይ አምላክ እንዳልነበረና አምላክነትን እንዳላስተማረ ይመሰክርባቸዋል ማለት ነው እሺ አሁን ጠይቀኝ ምን ነበር አሁን በተወሰነ መልኩ ገብቶኛል አሁን ምን እንደምንረዳው ከሁለቱ ጥቅሶች
ያው የቂያማ ቀን አምላካችን አላህ በሱረቱል ማኢዳ ላይ ያለውን ጥቅስ በሰዎች ላይ እሱን ሲያመልኩት በነበሩ ሰዎች ላይ እንዲመሰክርባቸውና እሱ አምላክ ነኝ እንዳላለ አምልኩኝ እኔንና እናቴንም አምላክ አድርጋችሁ ያዙ ብሎ እንዳላስተማረ ይመሰክርባቸዋል ማለት ነው። እንደዚሁ ደግሞ የዮሐንስ ወንጌል ላይ ያለው ተመሳሳይ ይመስለኝ ነው ያነበብኩት። የሆነ ነገር መናገር አለባችሁ ስላልክ ነው። ትክክል ነው። አሁን በቃ አሁን ደግሞ እዚህ ላይ ታውሪ ጠንከር ታደርጋለች። ለምሳሌ አሁን አንቺ ያወራሽበት መንገድ እኔ ማወራበት መንገድ ይለያል። አንቺ አሁን አዚፍ እንደ እኔ አሁን ሳወራው እሱን ኢየሱስ በጭራሽ አስተምሩኛ አለማለቱን በግልጽ በቃ አላቃችሁም እንደሚል ቂያማ ቀን ላይ ይናገራል። አምላካችን አላህ ይሄንን በቅድመ ዕውቀቱ የወደፊቱን ነገረን። ከዛ ምን አለን? ይሄው እንደሚጠይቀው አስቀመጠ። እሱም ደግሞ እኔ አላልኳቸውም እንደሚልና ከዛ ደግሞ ኢንቱ አዚብሁም ብትቀጣቸው ፈይነሁም ዒባዱክ ባሮች ናቸው ብሎ እንደሚናገር እና ደግሞ የለውበትም እንደሚል በግልጽ ይናገራል። ተገለብጩና እስቲ አይ ቁርአን ተሳስቷል የምትሉ ከሆነ ከመጽሐፍ ቅዱሳችሁ እስቲ ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል እዚህ ጋር አለ ካለ አሳዩኝ። እንደውም መጽሐፍ ቅዱስ ላይ ተመሳሳይ ነገር ነው የምናገኘው። ዮሐንስ ወንጌል ምዕራፍ 17 ላይ ወደ አምላኬና ወደ አምላካችሁ ብሎ እንዳስተማረ ነው የምንረዳውና ብለሽ አሁን የጠቅሻተ ረግጠሽ መያዝ ነው ሂክማ በቃ ወሰኝ አይደል? ሳላ ሐሳብ ውስጥ አይ ተምክኛል እየፈገራችን አይ እንደዚህ ሲተለማመዱ እኛ ከምንጠብቀውማ በጣም እኮ እኛ ብዙ ነገር የምንጠብቀው እንደዚህ ጠንከር ይላል። አሁን አይታወቅም። እሺ ሌላ ማንነት ሃይቲ ወሎያዋ ታወራለሽ? እሺ ክማ በጣም ጎበዝ እና በደንብ ሰፋ እያደረግሽ አንድ በዛ እያደረግሽ እና ደግሞ ረገጥ አድርገሽ አውሪስ ተወሪ። ሃይቲ ታውሪስ ሃይቲ ወለ የልጅ መሰለኝ ሰላም አለይኩም ወራህመቱላህ ስቱዲንት ተማሪ ነች ይሰማ ተማሪ እኔ አንድ ጥያቄ ነበረኝ የሆነ ቁርአን አያ እንድታብራሪ ፈልጌ ነው። ቁርአን ብቻ በኋላ እስኪድረስ ይጠብቀሽ። አሁን እኛ ሌሎች ሀሳብ የሚሰጡበትና የሌላ ፕሮግራም ላይ ሌሎች እህቶች ዳዋ እንትን ትምህርት ምናምን ነገር እየሰጡ ነው። እሺ ትንሽ ጠብቅ። እሺ ማህር ትሞክሪያለሽ ወይስ እኛ ጋር ሶላት ደርሶ ሶላት ልሰግድ ነው አብዱ። እሺ ትገጅ እሺ ይሄ አብዱራህማን ብለህ አሳጥረው ነው አዶ ነው ኤቢዲ አርኤችኤን አይሰማም? አይሰማም ከሆነ እሺ ሌላ
እሺ እቺ ብዙ እቺ አታውሪ። ስለዚህ ካሁን በኋላ በቃ ገስት ይክማ ብቻ መላክ ያለበት የምሬን ነው። አረ እንዴ ሳላ እቺ ማታውሪ እሺ በቃ የኛ ቤት ላይ ይክማ ናት እንደምትወራው ማለት ነው። ደግሞ እንትን እንዳይልሽ ሙቅ እንዳይልሽ ትንሽ ሁለት ጥቅስ ነው ያነበብሽው ግን አሪፍ ነው። ዲፍረንት ትንሽ ምናምን መነሳሳትሽ ምናምን የሚገርም ነው። ያወራሽው አንቀጽ አሪፍ ነው። የአንቀጹ ምርጫ ራሱ የሚገርም በጣም ሌላ ትልቅ ሙግት ይዞ የሚመጣ ነው እና በጣም አሪፍ ነው። ግን እንደዛ እንትን ላይ በጣም ብዙ ማውራት አለብሽ። አንጻር ስንመለከት በጣም ጭራሽ ያን አይደለም ሁላ እዛ በጣም ወሳኝ ነው። ሌላ እሺ ይችላል ወይም ደግሞ እስቲ እንትን አነሳለሁ የሚል ሰው መግባት ይችላል። እሺ የለም እንግዲህ በቃ ስለዚህ ካሁን በኋላ ለምን አታስገባኝም ብላ መጻፍ ያለባት ይክማ ብቻ ናት። ነፍሳቸው እዚህ እነዚህ ደግሞ አንድ ጥቅስ ማለት ከብዷቸዋል። السلام عليكم ورحمة الله وبركاته يا جماعة. وعليكم السلام. ክፍት ነው። ምትዩ ነገር የለም። አግባታል ገብተ ነገር እሺ ጠብቅሽ ማስ ሴቶች ማውራት ፈልጉት ገስት ነው እስቲ አሁን የማውቀው ሂክማ የሚል ስም ብቻ ነገር የሂክማም ራሱ ሰፖርት አያደርግም ከባባድ ፕሮግራሞች አያስገባም። ግን ያው ኖርማል ላይ መግባት ይችላል እና ዝም ብሎማ ቦታ ይጠባል። አሁን 8 ሰው መግባት ብቻ ያለበት ቦታ ላይ ከዛ መሀል ውስጥ እኮ የሆነ ለምንድን ነው የምገባው ምናምን የሚለው ነገር ያስፈልጋል። ለምንድን ነው የምገባው የሚለው ነገር ለማወቅ ዛሬ የምትገቡበት አስፈላጊ እንጂ ዝም ብሎ 8 ሰው ካልገባው ለምን አታስገባኝ ለምን አንገባም የሚል ቂያማ መቆም የለበት። እንደ አቧራ ማስነሳት ካለበት ሂክማን አቧራ ከሴቶች
እሺ ወንዶች ባሳላ ወንዶችን ጥያቄ እኔን ያየ አብን አይቷል አብራራ ንስስራ 30 አብራራ ሰምቲንግ ላይክ ዛት እንደዛ ማለት ቆላሲስ ምዕራፍ 15 እና አብራራ እዛ ነው የወንዶች እንደዛ ስለምትጠይቀው እዛ ያ ሲችል በቃ ወሳኝ እንደዛ አትሊስት የሆነ ነገር ይቻላል እንደዛ ነው ሰላም አለይኩም ቪዲዮ ሳይሰማም አይሰማም አሁን ይሰማል እንዴት ናችሁ አልሐምዱሊላህ ረቢል ዓለሚን እሺ እኔ ማንሳት የሚፈልገው ነጥብ ማለት ነው መሰለህ አርዱት ከሪም ማለት ብዙ ጊዜ አሁን ከክርስቲያኖች ጋር እናንተ የምትወያዩት ኢየሱስ ጌታ ነው አይደለም በሚል ዙሪያ ነው አይደለ እኔ ግን እነሱ መጠየቅ የሚፈልገው የነሱ ሃይማኖት ጅማሬ ራሱ ከፈጣሪ ለመሆኑ ምን ማስረጃ አላቸው ማለት እኛ ሙስሊሞች እንድንሆን አላህ Subhanahu Wa Ta'ala ነግሮናል ላኪን እነሱ ክርስቲያኖች ናቸው ተብለዋል ወይ ለመጀመሪያ ነጥብ ማለት ነው ሲቀጥል ደግሞ በመጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚሉት ነገር ኢየሱስ እኔ ነኝ ወይ ብለዋል ወይ ሲቀጥል እግዚአብሔር ራሱ አብ ወልድ መንፈስ ቅዱስ ነው ብለው የሚሉት አስተምሮ በምን አይነት ሚዛን ነው እግዚአብሔር የሚለው ስያሜ እንግዲህ ያንድ የብሔር ጌታ ወይም የብሔር ያንድ የሀገር ገዢ እንደማለት ከሆነ በየትኛው ስያሜ ነው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚሉትን እግዚአብሔር ራሱ ኢየሱስ ከመገለጡ በፊት እግዚአብሔር የሚለው ስያሜ ሶስቱንም ያካተተ ነው ብለው ይላሉ እንደዛ ከሆነ ደግሞ እንዴት ነው ማለት እንዴት አድርገው ነው ይሄንን እንትን የሚሉት እነሱ ነው መጠየቅ የምፈልገው እኛ ግን ማስረጃ አለን እኛ ሀታ እንኳን አይደለም ሙስሊም እንድንሆን ብቻ ሳይሆን ሀታ ስንሞት ራሱ ሙስሊሞች ሆናችሁ ሞቱ ብሎ ነው አላህ Subhanahu Wa Ta'ala ያዘዛን እነሱ ተብለዋል ወይ ክርስቲያን ናችሁ ብሎ እግዚአብሔር ወይም ደግሞ የሚያመልኩት ፈጣሪያቸው ክርስቲያን ናችሁ ወይ ብሏቸዋል ወይ በቃ ይሄ ነው የኔ ነጥብ ማለት ነው በኢየሱስ ክርስቶስ ዙሪያ ላይ ምናምን አይደለም ኢየሱስ ነብይ እንደሆነ አምናለሁ መጽሐፍ ቅዱስ ላይ ብዙ ማስረጃዎች አሉ ላኪን ግን ምንድነው እኔ የምፈልገው የነሱ ሃይማኖት ጅማሬ ለምሳሌ ስላሴ የሚለው አስተምሮ ወይ ደግሞ ኢየሱስን ጌታ የማድረግ እንትን በኒቂያ ጉባኤ የተካሄደ ነው አይደል ላኪን ግን ይሄ አስተምሮታቸው ወይ ደግሞ አሁን የሚያስተምሩት የሚከተሉት እምነት ከፈጣሪያቸው የተሰጣቸው ነው ወይ ካለ ሲገብቶ አንድ ክርስቲያን ቢያብራራልኝ እፈልጋለሁ እኛ ግን ለኛ ማስረጃ ከተፈለገ ግን እኛ ሙስሊሞች ሆነን እንድንሞት ወይ ደግሞ ሙስሊሞች እንድንሆን አላህ Subhanahu Wa Ta'ala ነግሮናል ይሰማል ድምጼ ይሰማል እሺ ሱረቱ ኢምራን ላይ 102 ማለት ነው እናንተ ያመናችሁ ሆይ ተገቢ መጠንቀቅም ተጠንቀቁት እናንተ ሙስሊሞች ሆናችሁ እንጂ አትሙቱ ይለናል እንደገና ደግሞ ለኛ ሃይማኖታችንን ሙሉ እንዳደረገ አላህ Subhanahu Wa Ta'ala ሃይማኖታችንን ሙሉ ለምን ጌታ እንደሆነ ከዚህ ከሃይማኖት ውጪ ምንም ነገር እንደማያስፈልገን ነግሮናል ሱረቱ ማኢዳ ላይ ማለት ነው ሙሉ ማንበብ አያስፈልግም ግን እታች ያለውን ላንብበው ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ ጸጋዬን በእናንተ ላይ ፈጸምኩኝ ለእናንተም ኢስላምን ከሃይማኖት በኩል ኢስላምን ለእናንተ ወደድኩኝ ብሏል ከዚህ በኋላ ያለውስ ማለት እነሱስ ይሄ ነገር አላቸው ወይ ይሄ እኛ አሁን ዋስትና አለን ማለት ሙስሊሞች እንደሆነ ማስረጃችን አንደኛ አላህ Subhanahu Wa Ta'ala የሰጠን ስም ነው ማንንም አይደለም የሰጠን እነሱ ግን ምንድነው ክርስቲያን የሚለው ስያሜ እንኳን ያገኙት ከጊዜ ሂደት በኋላ ነው ስለዚህ ይሄንን ነገር እንዲያብራሩልኝ የምፈልገው ክርስቲያኖች ነው ማለት ነው እናንተም ብትጠይቋቸው ደስ ይለኛል ያው አሁን ላይ ማንንም የለም ይገባኛል ግን ሲገቡ ብትጠይቁልኝ ደስ ይለኛል ይሰማኛል ግን አውራህ አብዱል ከሪም አልሰማሁም
ይሰማል ድምጼ? ኔትወርክ አስቸግሮኝ ነበር። ይሰማል ድምጽ? አይ ኔትወርክ አስቸግሮኝ ነበር ወሰች። የሆነ ማስተርፒስ ምናምን የሚል ሰው ነበር። ከልክ ናገባሽ ቱርኪ አስቸጋሪ ነው። ግን እስቲ ቅድም ትገባለህ ስላልኩ ነው ስለተናገርኩኝ ነው። እንግዲህ አልተመቸ ያለን ግን እስቲ ማስተርፒስ ካለክ ፈልገውሽ ማስተርፒስ ነው ምናምን የሚለው አለ መሰለኝ። ባይት ልኬልሃለሁ። ድምጽ ይሰማል? እስቲ የሚሰማ ከሆነ ነገር እስቲ ማስተርፒስ ልግባ እያልክ ነበር እኮ ካለ ግባ። ቤት ልኬልሃለሁ። ማስተርፒስ ግባ። ከዛ ምን ሲም ነገር ከዛ በኋላ ምን ሰማየኝ የሆነ ሮባ የሆነ ነገር ነው እሱን ልጅ ካለክ እሺ። ሮቢያ ሌላ ነበር አንድ ተራው ነው። እሺ አለ ሰው ሌላ አስገባሽ። እሺ ሰላም ነው። አልሐምዱሊላህ። እንዴት ናችሁ? ደህና ደህና አለን እግዚአብሔር ይመስገን። ያው ልጅቷ የጠየቀችውን ለመመለስ ያክል ነበር። እሺ ስለ ክርስትና አጀማመር ጋራንቲ የላችሁም ጉዳይ ላይ ማለት ይሰማል። እኔ ጀመረ ያልኩ እሺ አንድ ነገር ማወቅ አለብን ስለ ክርስትና ስናወራ ማለት ነው። ይሄ ምንድነው ላይክ እንደ ሙስሊሞች ወይም እንደ ሌላ እምነት ክርስትና ከእግዚአብሔር ራሱ እንደዚህ ብሏል ብለን የምናምነው ነገር አይደለም። ከዛ ይልቅ የኢየሱስ ተከታይ ከሚለው ተነስቶ የመጣ እንደሆነና እሱን የሚከተሉ ሰዎች እንደዛ ያሏቸው እንደሚጠሯቸው የምናየው ሃይማኖት በፍሬሙ ስናየው ክርስትና የክርስቶስን መከተል ነው ብለን ነው የምንወስደው። ክርስቶስን መከተል ነው የሆነ ኢንስቲትዩት ወይም ተቋም ሳይሆን ክርስቶስን መከተል የሚል ዲፊኒሽን ይሰጠናል ማለት። ስለዚህ አሁን መጀመሪያ መጽሐፍ ቅዱስ ላይ ክርስቲያን ተብሎ የተጻፈው ሐዋርያት ሥራ ምዕራፍ 11 ቁጥር 6 ላይ ነው። ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተክርስቲያን ሙሉ ተሰበሰቡ፣ ብዙ ሕዝብም አስተማሩ፣ ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። ስለዚህ በአንጾኪያ የሚገኝ ማን ያለው የሐዋርያት ሥራ ማን ነው ክርስቲያን ያለው? አገቱኛል ታውቃለህ። ጥቅሱ ማን ነው? ባዮቹ እነማን ናቸው ነው ጥያቄ። ሰዎች የኢየሱስ ክርስቶስን ባህሪ ያዩ ሰዎች የኢየሱስ ክርስቶስ ተከታይ የሆኑ ሰዎችን ከሐዋርያቶች ጋር ያሉት ሰዎችን ምን አሏቸው? ክርስቲያን ብለው ጠሯቸው ይላል። ስለዚህ ታዮች ቆይ ስለዚህ ብለማ አትታጠፍ። ቆይ በዛ ሳይሆን መጀመሪያ አሁን የእሷ ሐሳብ ምንድነው? አሁን ክርስቲያን የሚለውን ሐሳብ ስለዚህ እያልከን ያለው ከአምላክም ሆነ ከነብይ የመጣና የተገኘ አይደለም። መጀመሪያ እሱ እንስማማለን። እሺ ማን ነው ስያሜውን ያወጣው ነው የምትለው?
እንደነገርኩ ነው። ሰዎች ናቸው የኢየሱስ ክርስቶስን ባህር ያዩ ሰዎች ከክርስቶስ ጋር የነበሩ ሰዎች በእነሱ አስተምሮ የሚሄዱትን ሰዎች ምናሏቸው ክርስቲያን ናቸው። እኔ በግልጽ አሁን ለምሳሌ ያለው ነገር ነው የምነግርህ። እስኪ ለምሳሌ ከመሐመድ በፊት እስልምና ነበር ብዬ ብጠይቅህ አንተ ምን ብለህ ነው የምትመልስልኝ? አዎ ነበረ ነው። ምን አልከኝ? ነበረ ብለን እንመልስልሃለን። በምን አግባብ? ለምሳሌ ጣልቃ አትግቡ። እሺ አሁን እያልክ ያለው ምንድነው? አሁን እንዲህ ነው። አሁን ሙግትህ ምን ሆነው ዩቱ ፋላሲ የሚባል ነገር ኮሚቴ ያደርግ ነው። ዩቱ ፋላሲ ማለት በሙግት ተፋላሲዎች መካከል አንዱ ካንሰር አለብህ ስልክ አንተም አለብህ ያልከኝ ነው። እኔ ለብቻዬ ካንሰር አለብኝ እኔ የለብኝም ማለት ነው። ስለዛ የራስህን ካንሰር እንጨርስና ከዛ አንተም አለብህ ስትለኝ እኔ ደግሞ የለብኝም ነው ብለው እንጂ አንተም አለብህ አይደለም። አብዱልከሪም ካንሰር አለብህ እኮ አንተም አለብህ ብዬ አልመልስልህም። እንደዛ ነው እኔ እንደዛ ስለዚህ ራስን ችለህ መልስና ጥያቄያችንን ከዛ ደግሞ እኔ እንጠይቀኛል አይሻልም? እኔ ያልኩት ምንድነው እንደናንተ ወይም ቁርአን ላይ እንዳለው እኛን ተወና ለምን ነው እንደዛ አይደለም። ስማ ታዲያ ስማ እናሳቅ እናንተ ጋር እንዳለው ከራሷ ፖይንት ኦፍ ቪው ተነስታ እኛን አምላክ ነው እንደዚህ ያለን እነሱ ምንድን ነው ያላቸው ብላ ከራሷ አንስታ ነው እየጠየቀች ያለች። ምናልባት በስራ ሰምታ እኮ ነው። እሷማ ትክክል ነው። እሷ ትክክለኛ ስለዚህ ምንድን ነው ያልኩት መሰለህ? እንዴት ትክክል ይሆናል መሰለህ? ቆይ ንገር። እንዴት ትክክል ይሆናል መሰለህ? ምክንያቱም የሃይማኖት ባለቤት አምላክ ራሱ ነው። ሃይማኖት ራሱ በአምላክ ማመን ስለሆነ ኦብቪየስሊ አምላክ ራሱ ነው ያለን በሚል ማስረጃ እሷ የምትከተለው ቁርአን ነው፣ እኛ የምንከተለው ቁርአናችን በግልጽ ሙስሊም ሳትሆኑ እንዳትሞቱ ብሎ በግልጽ ይናገራል። ልክ እንደዛ አሁን ያንተ በግልጽ አለ ወይ ነው እኮ ጥያቄ እንጂ እኛን ግዴታ ሌላ ስትሮማን ሰርተህ እንትን ልታደርገን አይጠበቅም። ስለዚህ አንተ የምትለው ምንድነው? የለም ካለ አለ ከሌለ የለም። ነገር ግን እኛ እንደዛ ብለን አናምንም ብለን መቀጠል ትችላለህ። እግዚአብሔር እንደዚህ ሆኑ ብሏል የሚል መጽሐፍ ቅዱስ ላይ የለም። እግዚአብሔር አይደለም ክርስቲያኖች ብሎ እንደዚህ የጠራው ገብቷል ነው። እሱን መሰከርኩልህ። ስለዚህ ጥያቄ ተመልሷል ማለት ነው። አይደለም። ስለዚህ ማን ነው የሚል ነገር ይመጣብሃል። ለምሳሌ አሁን አንተ ማን ነው የሚለውን እኮ ቅድም ነገርኩ። ከክርስቶስ ጋር የነበሩት ሐዋርያት ከነሱ ጋር ያዩዋቸውን ሰዎች የክርስቶስ ባህሪ ከክርስቶስ ጋር ያሉ ሰዎች የነበራቸውን ባህሪ አይተው እንደ ክርስቶስ ስለሚመላለሱ ምን አሏቸው? ክርስቲያን አሏቸው። እንደዛ ነው ታሪኩ የሚናገረው። የመጀመሪያውም የተጻፈው እንደዚህ ነው። የራስን ሐሳብ ከተበታል። እዛ ክፍል ላይ የሚለው አንጾኪያ ላይ አንድ ዓመት ተሰበሰቡ፣ ከዛ ክርስቲያን ተባሉ። ደቀ መዛሙርትም መጀመሪያ ክርስቲያን ተባሉ። እዛ ነው የሚለው። ባዮቹ አልተጠቀሱም። የተባሉት ደቀ መዛሙርት መሆናቸውን ይናገራል። ግን ባዮቹ እነማን ናቸው? እኛውን ማን ነው ይሄን ስያሜ ያወጣው ነው ስለሆነ ጥያቄያችን። አንተ ደግሞ እዛ ጋር ማን እንደሆነ ነው ስትነግረን ጥያቄያችን ተመልሷል ማለት ነው። ሰዎች ናቸው እኮ አልኩ። ተባሉ ከተባለማ ባይ አለ እኮ የሚለው ደግሞ ያው የሰው ልጅ ነው የሚለው ግልጽ ነው። ግን እነማን ናቸው ነው እኮ የሚለው። እነ ፈርዖንም ሰው ናቸው፣ እነ ጲላጦስም ሰው ናቸው፣ ይሁዳም ሰው ነው፣ ብዙ አካላት ሌሎችም የአማንያና ጻፎችና ፈሪሳውያንም ሰው ናቸው፣ ፓጋኖችም ሰው ናቸው። እነማን ያሉት እኮ ጥያቄ። ያው እዚህ ጋር እነማን እንደሚሉ እንትና ብሎ ስፔሲፊክ አድርጎ የሚናገረው ነገር የለም። ግን ከምን ተነስተው እንደሚሉ ስለዚህ ማን እንዳለ አይታወቅም ነው እያልከኛል። ስፔሲፊክ ፐርሰን እንትና ነው ያለው ተብሎ አይታወቅም ብለን እንያዝ። ግን የት አካባቢ እሱማ የት እንደተባሉማ ተጠቅሷል። ቁጥር 26 ላይ ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ። ክርስቲያን ተብለዋል ነው እየተባለ እንጂ ማን ቢላቸው ማን እንደሆነ አይታወቅም። እዛ አካባቢ ያሉ ሰዎች እንደሚሏቸው ይገመታል። ስለዚህ እኔ ሰርች አድርጌ ምናምን አሁን ላመጣልህ አልችልም። ግን ባይ ዲፎልት ሰዎች እንዳሏቸው በኮመን ሴንስ ይገባናል ነው ፖይንቱ አይደል? ሰዎችማ እንዳሏቸው ግልጽ እኮ ነው። ግን ሰዎች ውስጥ ደግሞ ከሃዲዎችም እንዳሉ መረዳት እንችላለን። ለምሳሌ አሁን የክርስቲያን ቤተ እምነቶች ብዙዎቹ አሁን ክርስቲያን ተብለን አንጠራም ብለው ተናግረዋል። ለምሳሌ ኦርቶዶክስ ያሉ መምህራኖች ሊሆን ይችላል። እነዛ ብቻ ሳይሆን ሌሎችም አካላት ላይ ያሉ ሌላ ጋር ያሉ አሉ። ለምሳሌ ማንን ላሳይክ?
ከፍቼ ቪዲዮ ላሰማህ እችላለሁ። የፕሮቴስታንትም አለኝ ኦርቶዶክስም አለኝ። ሁለቱም ክርስቲያን ስማችን አይደለም እንደዛ መባል የለብንም ብሎ የተናገሩ ማለት ነው። ያወጣኝ ጠላቶች መሆናቸውን ያስቀጥል። ግን አሁን በተቃራኒ ልሞግት ይችላል ጠላት ነው ያወጣው ብዬ፣ ግን አንተ ራስህ የራስህ መጽሐፍ ስለሆነ ራስህ እንድትናገር ነው። ጠላት እንዳወጣው ማስረጃ ካለ እንደዚህ ሰው ነው ካለ ማለት ይችላል። እኔ ግን የማውቀውን ያህል ነግሬሃለሁ። ትክክል ግን አይታወቅም። አለመታወቁ በራሱ መጀመሪያ ላይ ጉዳዩን እንዳንጠቀም አያደርግም ወይ ነው መጀመሪያው ነው። መጽሐፍ ቅዱስ ላይ ሜንሽን ተደርጓል። ይሄ ደግሞ ከየት እንደመጣ ይታወቃል። ላይክ አሁን ስፔሲፊካሊ መጽሐፍ ቅዱስ ላይ የተባለ ነገር በአጠቃላይ እኮ ተጠቅመዋል ማለት አይደለም። አሁን ኢየሱስ እብድ ነው ይላል። አንተ አብዳለ አሁን ጋኔል እንዳለበት አወቅን አሁን ይላል እና የዛ ሰሱ እንደተጠቀሙ ነው ማን ያለው የሚለውን ትወስዳለህ። ማን ያለው የሚለውን መውሰድ አለብን እኮ እያልክ እንጂ ካልሆነማ ችግር ውስጥ እንገባለን። እዚህ ጋር እንደሚናገረው 26 ቁጥር 26 ነው አይደል ያነበብኩልህ። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ ይላል። ስለዚህ የት እንደነበሩ ክፍል ይሰጠናል። አንዳንድ ነገር ከየት ተነስቶ ነው ይሄ ስም ይባላችሁ? ጨርሰው አረፍተ ነገሩን ጨርሰው። ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። the point is ሀገሩን የሚጠቅሰው ሀገሩ ላይ የተባሉበት የት ነው? አንጾኪያ ላይ መጀመሪያ በአንጾኪያ ምን እያደረጉ የነበሩ ሰዎች ምን እያደረጉ የነበሩ ሰዎች ያስተማሩ እና ስላይኩ እና ታዲያ ያስተማሩ ምን ህዝብን ያስተማሩ የነበሩ እነማን ምን እየሰሩ ነበር አይደል ያልኩት። ስለ ባዮቹ ነው እያወራ ያሉት። ስማዎችን እያወራት እንጂ ስለወጣላቸው ሰዎች እያወራ አይደል። ማትቀይር እንደዛ የአነጋገር እንትኔ ሙዲን አትቀይርም። ምክንያቱም ያብራራ ነው ቢስላስ አሁን እያልከ ያለው ምን እየሰሩ ነው ትለኛለህ። ለምን ጉድጓድ አይቆፍሩም? እኔ ስለሱ እያወራው አይደለም። ማን አላቸው ነው ገብቷል። ስም ያወጣላቸው ማን ነው የሚለው እንጂ ምን እየሰሩ ነው ጥያቄ አልነበር። ወደዛ ዳይቨርት አታድርግ። እኔ ዳይቨርት ለማድረግ አይደለም፣ ግን ስም ሲመጣ ለምሳሌ ከሆነ ነገር ተነስቶ ነው አይደል። አንዳንድ ነገር እኮ በደፈናው የምንመልሰው ነገር አይደለም አይደል። ከሆነ ነገር ተነስተህ ስም ታምጣለህ። ሰው ከተግባሩ ወይም ከተለያዩ ነገሮች ስም ይወጣላቸው። ስለዚህ ከዚህ እንረዳ ከተባለ እንደዛ ልንወስድ እንችላለን ነው ፖይንት። እየደበደምኩላ ግን ስለዚህ አሁን እየተባለ ያለው ምንድነው? ማን እንደሆነ አናቅም እኮ ነው ሐሳቡ። እኔ ለምሳሌ ጎግል ላይም ሄደ ሰርች ማድረግ ብትችል በባህሪያቸው ምክንያት ነው። ገባ አይደል? አይደለም ያሳይክሽ እንደዛ ከሆነ ክርስቲያን አሽ ከምን ላምጣልህ? መጀመሪያ መምህራኖች ክርስቲያን ስማችን አይደለም ያሉት እናምጣለን ወይስ ከእንትን ላይ ማን እንደምታው እነሱ ተው። አሁን የፈለገ ሰው የፈለገ ነገር ሊል ይችላል አይደል? እነሱማ እንደዛ ሊሉ አይችሉም። ክርስቲያን እንደዛ እኮ ነው። በርደን ኦፍ ፕሩፍ እኮ አንተ ላይ ነው። የማስረጃ የማምጣት ኃላፊነት አንተ ላይ ነው። ለምን እንደምትጠቀመው ቪዲዮን ማስረጃ የማምጣት ኃላፊነት አንተ ላይ ነው። ያንን ማድረግ ካልቻልክ ግን ይሄ ደግሞ የሚነሱ ሰው ነገሮችን ደግሞ ለአንተ የማቅረብ ኃላፊነት አለብህ ያምናል። በግል እንደዚህ እየተባለ ነው ምን ትላለህ? ትክክል ነህ እኮ ግን እኔ እንዳልኩ አሁን ለምሳሌ ሰርች ማድረግ ትችላለህ ጎግል ላይ። እኔ ራሴ ሰርች እያደረኩ ነው። ገብቷል። ክርስቲያን የተባሉት በምን ምክንያት ነው? they were called Christian because their speech and behavior were like Christ ይላል። እንደ ክርስቶስ ማንም ይላቸው ነው እኮ ገብቶኛል። ሚላቸው እዛ የነበረ ህዝብ ነው። ስለዚህ ስያሜው ከሰዎች እንትን የተባለ ነው። ሌሎች ሰዎች ያሏቸውን ነው የጸደቀው ነው። አዎ ስለዚህ መለኮታዊ አይደለም። ስለዚህ መለኮታዊ በባህሪ ምክንያት ምን አልከኝ? መለኮታዊ ነው ልንል አንችልም ነው ማለት እንዴት? ለምሳሌ አሁን ደግሞ ካሜራ ከፍቼ ደግሞ ላሳይክ ፓጋኖች እንዳሏቸው። እሺ the word Christian was first mentioned by pagan to describe those who followed Jesus. ኢየሱስን የሚከተሉት ዲስክራይብ ለማድረግ ፓጋኖች እንዳሏቸው። ላሳይክ ችግር የለውም። እሺ አንድ ሎድ እያደረገ ነው አንደኛው ስልኬ እየከፈተው ነው። እሺ ተከፍቷል ካሜራ። ይታያል። እሺ ከፌር ወደ ተከሽነ እሺ ነው አንተ የጠቀስከውንም ይጠቅሳል። እዚህ ላይ ከላይ ያለውን ካየኸው the word Christian was first mentioned by a pagan to describe those
who followed Jesus ማለት ፓጋኖች ናቸው የሚል ጽሑፍ ሶርስ መጀመሪያ የጠቀሱት ፓጋኖች ናቸው ኢየሱስ የሚከተሉት ነው። እኮ የተለመደ ነገር ነው። የሆነ ሶስት ተከተል እንትናዊ ምናምን ይለዋል ሰዎች። ኦኬ ለምሳሌ ፕሮቴስታንት የሚለው ከተቃዋሚ የመጣ ነው አይደል? ተቃዋሚ የሚል ነው። ፕሮቴስት ማድረግ መቃወም ነው አይደል? ስለዚህ ፕሮቴስት አድርገው ስለወጡ ፕሮቴስታንት ተባሉ፣ በዛው ቀጠል ነው። ታባስ ዘኔ ግን ግብሩን ነው ማየት ያለብን ብዬ አስባለሁ። ግብሩ ምንድነው? ለምሳሌ ክርስቶስ ክርስቲያኑን እንደዚህ ብሎ የተናገረው ነገር የለም። አባብ ባይብል ላይ የሚለው ምንድነው? አንድ ሰው እንዲህ ቢልስ እኔ ክርስቲያን የሚለውን ነገር አልጠቀምም ቢልስ እኔ አልጠቀምም ክርስቲያን ተብዬ መጠራት አልፈልግም። ምክንያቱም ነቢያትም ሆነ አምላክ በዚህ ስም ተጠሩ ያለም የለም፣ የተጠራ እንደዚህ ብሎ ራሱን አይደንቲፋይ ያደረገም የለም። ስለዚህ እኔ በዚህ ስም እንዳጠሩኝ አሁን እንንትና ብለዋል፣ መምህር ምረታ ብለዋል። በግልጽ ክርስቲያን ስማችን አይደለም፣ ጠላት ነው ያለው። ክርስቲያንቱ አግኝቼ ነው ቪዲዮ ረስቼው ልትካ እንዳለ ብቻ ግን እንደዛ አንድ ሰው እንደዛ አልጠራም ቢል ስህተት ነው ወይ? ላይክ አሁን ይሄን ጥያቄ ላይክ ውሃ የሚያነሳ ነገር አይደለም በኔ እይታ ማለት ነው። መብቱ ነው ክርስቲያን አይደለሁም ቢል ይችላል በቃሉ ወይም በሚያደርገው ነገር። ፖይንቱ ግን ምንድነው? አሁን ግብሩ ማለት ነው። በቃ በግብሩ በጣም ጥሩ። እዚህ ከተስማማን ስለዚህ አሁን ማን ነው ኢየሱስን የሚከተለው የሚለው ላይ ደግሞ እናወራ። እንደዛ ከሆነ ክርስቲያን የተባሉት ክርስቶስን ስለሚከተሉ ነው፣ በክርስቶስ ትምህርት ስለሚኖሩ ከተባለ የዮሐንስ መልእክትም ላይ ማንም በክርስቶስ ትምህርት ለማይኖር አምላክ የለውም። ስለዚህ በክርስቶስ ትምህርት መኖር ግዴታ ነው ማለት ነው። ኢየሱስ አምላክ ነው የሚባሉት በክርስቶስ ትምህርት አለው ጥያቄ። አሁን እኔ ወደ ዶክትሪናል ጥያቄ ደግሞ እንምጣ። ኦኬ ነው አሁን ከኢየሱስ ትምህርት አግኝተዋል? አግኝቼዋለሁ። ለምሳሌ ዮሐንስ 5:21 ላይ እሺ ካሜራ ላይ ለአንብበው ከፈለግ እሺ። አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጠው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ይሄ ምን ነው የሚያሳየን ነው ፖይንቱ። አብና አብ ወልድ ይሰጣል እንግዲህ። አዎ ዝቅ በላ ከዛ ለምን ትቆማለህ? ሰዎች ሁሉ አብን እንደሚያከብሩት ወልድንም ያከብሩት ዘንድ ያው ለአሁኑ ጥያቄ አንተ አሁን ፖይንት ያውና ስለሆነች ቁጥር 26 ላይ ደግሞ ያውኑን ይመልስልሃል። ኦኬ እሺ። አብ በራሱ ሕይወትን እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ይላል። ስለዚህ ኢየሱስ በመሰጠት ይመጣ ነው። ምን አልከኝ? ኢየሱስ ሕይወት የሚሰጠው ተቀብሎ ነው መጀመሪያ እሱ ራሱ። መጀመሪያ ያንን እንድትመልስልኝ ፈልጋለሁ እኮ እያብራራ ነው። አውዱ ላይ ቆርጠህ ልትቆማችን ነው። ኢየሱስ የወይን ግንድ ነው ብዬ እንጨት ነው ብዬ መዝጋት አልችልም። ወደታች መውረድ አለ። እንደዛ እዚህም ጋር ቁጥር 23 ላይ አሁን አብ መጀመሪያ ወልድም ሕይወትን ይሰጣል ሲባል እንዴት ነው ሲባል እዚህ ከታች ቁጥር 26 ላይ አብ ሕይወት ነበር ራሱ ለወልድም ሕይወት እንዲኖረው ሰጥቶታልና ብሎ ይናገራል። ከዛ ቁጥር 28 እና 29 ላይ በመቃብር ያሉት ሲሰሙ ይነሳሉ ያለ። ስለዚህ ኢየሱስ ሕይወት ይሰጣል የተባለው መጀመሪያ ከአብ ሕይወትን ተቀበለ ነው። ጀስት ከአብም ተቀበለ ከማንም ተቀበለ። አሁን ፖይንታችን ምንድነው? የአምላክነት ትምህርት አስተምሯል የሚለው ኖ እንደዛ ማለት ነው። ፖይንታችን እኮ ኢየሱስ አምላክ መሆኑን አስረድቷል ወይ የሚል እኮ ነው። አዎ አስረድቷል እያልኩ ነው። ለምሳሌ የኔን እሺ ቀጥል። ለምሳሌ የትኛውም ነብይም በለው ሰው ሕይወት መስጠት አይችልም አይደል? እንደዛ አይደለም ሙግታችን። አሁን አንተን አምላክ ለአንተ እንደዛ እንድታደርግ ቢያደርግን ያንተን ማምለክ አልጀምርም። ኬታ መጣኸው የሚለው ወሳኝ ነው። አምላክ በጸጋ ያገኘው ከመነሻው በእንትን ነው የሚያገኘው። ለምሳሌ አሁን ኢየሱስ እኮ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እንጂ ልዘጋው እችላለሁ። እኔ ከራሴ አንዳች ላደርግ አይቻለኝም ይላል። እንደዛ አድርጌ ልዘጋ እችላለሁ። ግን ከአንዳች አይቻለኝም ብቻ ሳይሆን አድርጌ የዘጋሁት ኬት እንዳመጣው ነገር ቁጥር 26 ላይ ተቀመቀብሎ ይናገራል። ስለዚህ ለኔ ለአንተ ቢሰጥህና አንተ የሆነ ነገር ብትሰራ እኔ እንደዛ አንተን አምላክ ነው አይደለም። አንተ በጸጋ አግኝተኸው እየሰራኸው ነው የሚባለው። ኖ የአምላክ ባህሪ የሚባሉ ነገሮች አሉ። ምናልባት መፍጠር የአምላክ ባህሪ ነው አይደል?
ህይወት መስጠት። መፍረድ ለምሳሌ የአምላክ ባህሪ ነው አይደል? አዎ ምን አይነት ፍርድ የሚለው እንዳለው ነው ማለት ነው። ስለዚህ አዎ፣ ዳኛ ፈራጅ ስለሆነ አምላክ ነው እሱን ይላል። አይደለም ያልኩት። ኖ በሰዎች እሺ ላይ መፍረድ። እሺ ቀጥል፣ ሀሳብን ቀጥል። ለምሳሌ አሁን በሰዎች ላይ መፍረድ የአምላክ ባህሪ ሆኖ ሳለ አምላክ ግን በጸጋ ይሰጣል ሰው ላይ እንድትፈርድ። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ የሰው ልጅ ሲመጣ ምናምን ነገር ብሎ ደቀ መዛሙርቱ በ12ቱ የእስራኤል ነገድ ላይ በ12 ዙፋን ላይ ተቀምጦ እንደሚፈርዱ ይናገራል። ስለዚህ አሁን ሐዋርያት በሰው ልጆች ላይ ፈራጅ ናቸው፣ አምላክም ፈራጅ ነው። ስለዚህ ሐዋርያት አምላክ ናቸው የሚል አናሎጂ እንዳሰረደስ እዚህም ጋር እንደዛ ነው። ተመሳሳይ ነገር የተፈጠረው አምላክ ህይወት ሰጪ ነው፣ ኢየሱስ ህይወት ይሰጣል፣ ኢየሱስ አምላክ ነው ብሎ እንደዚህ ሊዘጋሪ ነው። እንደዛ ሳይሆን እነዛም ሐዋርያት ፈራጆች ናቸው፣ ሰው ላይ ይፈርዳሉ፣ እስራኤል ላይ አምላክ ፈራጅ ነው፣ ስለዚህ እንደዚህ አምላክ ነው። እንደዛ ካረክ ፕሪሚሱ አይደል? ፕሪሚሱ ላይ ኦልቲሜት ነው ወይ ወይስ በጸጋ አግኝተውት ነው ወይ ይለው መሰረታዊ ነገር። ስለዚህ እዚህ ላይም እንደዛ ነው ማሮ ገብተዋል። ኬታ መጣው ኢየሱስ የሚለው ነገር ግልጽ ግድ ነው። እሺ ትክክል። ቀጥሎ ያሉትን ብናነብ መልካም ይመስለኛል። ስለ ፈራጅነት አይደል? ቀጥል። ኮሜንት ላይ እሺ ነገሩ እሺ፣ ኮሜንት ላይ ምን ሌላ አዳዲስ ሀሳብ አታንሱ። እሱ እንትን ይላል ያው ከታችም አድርጉ እንትን እያበራራ ነው። ጀስት ላይክ እኛም ሀሳብ ሼር እያደረገ ነው። እሺ ስለዚህ በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣሉ፣ መልካምንም ያደርጋሉ፣ ለሕይወትም ትንሣኤ፣ ክፉ የሚያደርጉ ለፍርድ ትንሣኤ ይመጣሉ። በዚያም አታድንቁት፣ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክር ምስክር እውነት እንደሆነ አውቃለሁ ይላል። ከዛ እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላችኋለሁ። እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃን ደስ ቢላችሁ ወዳጃችሁ። እኔ ግን ከዮሐንስ ምስክርነት የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝን ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራልና ይላል። ስለዚህ አብ እንደላከው ባይ ፕሪንሲፕል እንስማማለን አይደል? ኢየሱስ ክርስቶስ እንደውም እኮ ኢየሱስ እየተናገረ ያለው እንደውም ከአንተ በተቃራኒ ይህ የማደርገው ስራ አብ እንደላከኝ ይመሰክራል ነው። መልእክተኛ እንደሆንክ ይመሰክራል። እነሱ መሲህ አይደለህም ነው እያሉት ያሉት፣ ክርስቶስ አይደለህም መልእክተኛ። በቃ ጭራሽ አይቀበሉትም በምን ነገር። እሱ ኢየሱስ ራሱን ፕሩፍ ሲያደርግ አምላክ መሆኔን ይመሰክራል እያለ አይደል? አብ እንደላከኝ ይመሰክራል። ራሱን እንደውም ከዮሐንስ እያነጻጸረ እኔ ከዛ የባሰ የሚበልጥ ምስክር አለኝ እላዩ ተናገረ እኮ ስለመጥከን። ከዛ ደግሞ ይህ የማደርገው ስራ አብ እንደላከኝ ይመሰክራል፣ መልእክተኛ መሆኔን ይመሰክራል፣ አምላክ እንደሆንኩኝ ይመሰክራል። እሺ ቀጥል። ተቋርጣል። እኔ ጋር ይሆናል። በቃ እኔ እየሰማው አይደለም እያወራህ እኮ ነው ማለት ነው። እያወራሁ ነው እያወራሁ ነው። እስቲ አሁን መጣህ። እሺ የዮሐንስ ወንጌል ምዕራፍ 8 ቁጥር 57 ላይ 57 እና 58 ጠብቄዋለሁ እንደምጠቅስ። አዎ አይሁድም ገና 50 ዓመት ያልሆነን አብርሃምን አይተሃል አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃምን ሳይወለድ እኔ ያለው አላቸው። ስለዚህ አሁን ይሄኛው የመጽሐፍ ቅዱስ ቃል ኢየሱስ ክርስቶስ አብርሃም ከመኖሩ በፊት እንደኖረ የሚያሳይ ቃል ነው አይደል? አዎ። እስኪ እንዴት ብለህ ትመልስልኛለህ? ነበረ ግን በእንትን ደረጃ ነበር አይደል? በህልውና ደረጃ እነኛ አለውኝ እያለ አይደል? እዚህ ቃል ላይ ቁጥር 56 ለምታየው አንዴ እሺ፣ በስልኬ ላውጣልህ አንድ ጊዜ ስልኬ ላይ ላውጣ።
ቁጥር 50 አንብበው እስቲ ከቁጥር 56 ጀምርና እሱን ስናየው አትሊስት አይ ቲንክ ከ56 ጀምሮ 56 አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል 56 ማለት ነው። ከስንት ጀምሮ ነው ያልከኝ? ስለሆነ እንደውም አንተ ሐሳብን በደንብ እንድትገልጥ እኮ ምን አልከ? ሰዓትን ተጠቅመ ሐሳብን ግለጽ። ምሳሌ ማብራቱ ፈልገው ነበር። 57 እና 58 ነበር ያነበብኩልህ። ከዛ አንተ ከ56 ጀምሮ አንብብልኝ አልከው። እያነበብክ እኮ እንድታወራ ነው እኮ ያልኩህ። አሁን አድማጭም ስላለ ያንተን ሐሳብ ይሰማል። ያንተንም ሐሳብ አድማጭ ስላለ ተብራራ እኮ አየር የሰጠ ሰዓት አየር ሰዓት ኦኬ እንደነገርኩ ኢየሱስ ክርስቶስ በተለያዩ ቨርሶች በተለያዩ የመጽሐፍ ቅዱስ ክፍሎች አምላክ የሚያደርጉትን ባህሪያቶች ተናግሯል። ለምሳሌ ሳሙኤል ላይ የሞቱትን የሚያስነሳው እግዚአብሔር ብቻ እንደሆነ አልጨረስንም እኮ እዚህ ላይ ጨረስን። እሱንማ ጨረስን እኮ እዛኛው ላይ እኮ ጨረስን አይደል? አሁን እኮ ወደ ዮሐንስ 8:56 መጣ። ያኛውንማ ጨረስን። አሁን ዮሐንስ 8 ላይ ያነሳውን ሐሳብ እንድትሰጥ ነው ነገርኩ። ክርስቶስ ከሙሴ በፊት ከአብርሃም በፊት እንደነበረ በቃሉ ይናገራል። ይሄ ማለት ክርስቶስ ከ2000 ከ3000 ዓመት በፊት ከመወለዱ እንደነበረ ይናገራል። ይሄንን ቃል አምላክነቱን ከሚያሳዩ ቃል ክፍሎች ውስጥ አንዱ ነው እያልኩ ነው። እኔ ግን እንደዛ ሳይሆን አንተ አሁን የተረዳበት መንገድ እኔ ከተረዳሁበት መንገድ ፍጹም ይለያያል። እንዴት ከተማረ አንተ የተረዳበት አስረዳ። አሁን ጥሩ ሐሳብ ነው። ካሜራ ልክ ታያለ ነው ይታያል። እዚህ ጋር ካየው ገና ሲጀምር ወንጌል ምዕራፍ 8 ቁጥር 6 ከገና ከላይ ሲጀምር መጀመሪያ አይሁድ ጋኔል ያለባ ያሉት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር የዘላለም ሞትን አያንቻቸው። መንፈሳዊ ሞት ነው የሚያወራው። እነሱ ግን ኖርማል አክቹዋሊ የሥጋ ሞት መስሏቸው እንዴ ጋኔል እንዳለባ አወቅን። አብርሃም እንኳን ነቢያቶች እኮ ሞቱ፣ አንተ ግን አይሞቱም ትላለህ ምናምን። ያኔ ከአብርሃም ጋር እያጸሩት እንትና ማለቴ አብርሃም እንደዚህ ትልቅ ታሳስ ያለው ምናምን ሲል እሱ ግን መሲሁ መሆኑን እየገለጸላቸው ከስር አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ አለው። አብርሃም ኢየሱስ አይደለም ኢየሱስ ጋር ተገናኘን ያለ ራሱ አይደለም። ኢየሱስ አብርሃም ነው የኢየሱስን ቀን ለማየት ፈለገ አየ ደስም አለው። አብርሃም ህልውና ደረጃ ይሄ ጭራሽ ከመተረጉሙ ፍጹም ይሳታል። ክሊርሊ የቅዱስ ኮሜንታሪዎች ማየት እንችላለን። ቃውንቶችን ኮሜንታሪ ማለት አሁን እዚህ ጋር ማቲው ፖልስ ኮሜንታሪ ካየክ በጣም ያየው ምንድነው ሲባል አሁን እዚህ ጋር ሲያብራው this is your father for so my coming into the world ወደ ዓለም መምጣቴን አይተዋል። he saw by the eye of faith ነው በእምነት ወይም በእምነት ነው ያየው ነው እንጂ ከአብርሃም ጋር ተገናኝቷል ኢየሱስም አይልም። እዚህ ጋር ቀኔን አየን ያለው እንጂ እኔን አብርሃም አይቶኛል ተገናኝተናል አይደለም። ለማየት ፈለገ አየም ደስም አለው። ከዛ እነሱ አልገባቸውም። ከላይ ልክ እዚህም ጋር እንደተባባሉ ማለት ነው። አብርሃም በስጋ ሞት ሲነግራቸው እነሱ አክቹዋል ሞት ያለፉት እዚህም ጋር ኢየሱስ እየነገራቸው እውነቱን ትላቸዋል። አብርሃም ሳይወለድ ነው ያለው። አብርሃም ሳይኖር ነበር ኢየሱስ። በምን በተስፋ ቃል ደረጃ ይሄኛውን እኮ የዕብራውያን ጻፊ አብራርቶታል። ቆይ የዕብራውያን ጻፊ በግልጽ ተናግሯል። ዕብራውያን ምዕራፍ 11 ቁጥር 13 ላይ እና አብርሃምን ምናምን ጠቀሰና እነዚህ ሁሉ አለ አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ አይተው አዩትና ተሳለሙት። የተሰጣቸውን የተስፋ ቃል አምነው ነው የሞቱት። በእምነት ደረጃ ነበር ኢየሱስ ተነግሮታል። በተስፋ ቃል ደረጃ ነበር። ይኸው የተሰጣቸውን የተስፋ ቃል አላገኙም። ይሄን ክፍል ከፈለክ ማቲው ፖልስ ኮሜንት ራሱ they died in faith የሚለው ላይ እዚህ ጋር አላገኙትም የሚለው ባት ላይ not receiving actually ነው። ቀጥታ አላገኙትም። የተነገራቸው ፕሮሚስ የተደረገላቸው ምንድነው? አንደኛ የከነዓን ምድር አለ። ሁለተኛ መሲሁን ሌሎች ነገሮችም አሉ። መሲሁን ይሄኛውን አላገኙትም። አምነው ነው የሞቱት አለ መሲሁ ብሎ ነው የሞቱት እና ከሩቅ አይተው ተሳለሙት የሚለውን ፓርት ዮሐንስ 8:56 ይጠቅሳል። አብርሃምም በእምነት አየው ከሩቅ አይተው ተሳለሙት ግን አላገኙትም። ስለዚህ ይሄ የሚያወራው ጠቅላላ ኢየሱስ የነገራቸው ለአብርሃም ደምሮ ድሮም ነበርኩኝ ነው ያለ። በምን በተስፋ ቃል ደረጃ ነበር። ለዛ ነው እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ ያለ የሚናገር።
አሁን እዚህ ጋር ከድሮ ጀምሮ ኦሪት ዘፍጥረት ምዕራፍ 49 ቁጥር 18 ላይ ካየ እግዚአብሔር ሆይ መድኃኒትን እጠብቃለሁ ይላል። ሰው ወደ እስራኤል የሚላክ መድኃኒት እንዳለ ግልጽ ጉዳይ ነው። ለዛ ነው ሐዋርያ ሥራ ምዕራፍ 13 ላይ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። እንደምን እንደ ተስፋው ቃል እንደተነገረው አመጣ ነው እያለ ያለው እዚህ ጋር። ለዛ ነው ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙ ነገሮቹ አይደለም ብዙ ሰው ሳይሆን አለ ስለ አንድ ለዘሬ ይላል እሱም ክርስቶስ ነው ይላል። ስለዚህ ለክርስቶስ ድሮ የተሰጠው የተስፋ ቃል አለ። የተስፋ ቃል አላገኘም። ስለዚህ በእምነት ደረጃ ነው አባታቸው አብርሃም እኔን ያይ ዘንድ አለ የኔን ቀን እንዲያይ ሐሴት አደረገ፣ ተመኘ፣ አየም፣ ደስም አለው። ያየው ከሩቅ አይቶ ተሳለሙት ብሎ ዕብራውያን ጻፊ አስቀምጡ። ይሄን ነው እንጂ አብርሃምና ኢየሱስ አንድ ላይ ነበሩ የሚል የጭራሽ የኢየሱስ ትምህርት የለም። ይሄ ነው ትክክል። እኔ አሁን መጽሐፍ ቅዱስ ኮሜንታሪዎችም ሊቃውንቶችም በዛ መልኩ ነው ያስቀምጡት። እያሳየው ነው እያንዳንዱን ያክል ነው ማለት ነው። ስለዚህ ይሄ ነው አፈታቱ። ዕብራውያንም በዛ መልኩ ነው የሚያስቀምጡ እንጂ አብርሃም በእንትን ደረጃ በህልውና ደረጃ ማን ነበር? ኢየሱስ በህልውና ደረጃ ማን ነበር የሚለው ምናልባት በእርሱም ካየኸው ከአብርሃም በፊት የነገር ዘፍጥረት ጠቀስኩልህ እኮ መድኃኒትን እጠብቃለሁ የሚለው እኮ ዘፍጥረት ጠቀስኩልህ። ዘፍጥረት ላይ የዘፍጥረት ጸሐፊም ይናገራል። እነዚህ ሁሉ የሚለው ራሱ ቆይሽ ላሳይክ። እነዚህ ሁሉ የሚለውን ሁሉንም ሰው ያካትታል። አብርሃም ብቻ እኮ አይደለም ሌሎችንም ያካትታል። ቆይ ላሳይክ። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደገና ማለት ነው። አሁንም ኮሜንታሪ አንስቼ ነበር። ቆይ ላሳይክ። እሱን ባርክ አጣሁት። እነዚህ ሁሉ ብሎ ሲናገር አብርሃምን ብቻ ሳይሆን ከላይ ከድሮ ጀምሮ ያለውን ይናገራል። እሺ ሳይፈጠር በፊት እንደነበረ ክርስቶስ ደግሞ ላሳይክ። ካሜራ ይልስጋል አብርሃም ቀጥል። እሺ እንኳን አይደለም አብርሃም ከመፈጠሩ በፊት ይቅርና ዓለም ከመፈጠሩ በፊት ምን ይላል? ዮሐንስ 17 ቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። ማን የሚለው? ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ተባለ። ቁጥር 3 ላይ ከላይ ጀምሮ ለማንበብ ከፈለግ ደግሞ እውነተኛ አምላክ ብቻ ይሁን አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህችን የዘላለም ሕይወት ናትና እኔ ላደርገው የሰጠኸኝን ስራ ፈጽሜ ምድር አከበረው። አሁን አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። ያው እንዴት እንዳልተረዳው አላውቅም። ክፍል ላይ ይሄ አሁን ችግራችን ምን መሰለህ? አሁን ይሄ ፍሬንድሊ ነው ነገር ፍሬንድሊ ነገር ችግራችን ምንድነው? አንተ አእምሮ ላይ የያዝከው ነገር አለ። ለዛ ስታይ እንትን ነው የምትፈልገው ይሁን አለ አይደል? ኢየሱስን ከፍ አድርጎ የሚያሳይ የሆነች ነገር ብቻ ነው የምትፈልገው እንጂ እኔ አሁን ኒውትራል ነኝ። ገብቶሃል? ኒውትራል ሆኜ ስለማይ ነገሩ እንትን ይልኛል። እሺ መጀመሪያ አስረዳሽ። እሺ መጀመሪያ አብ ሰዎችን ያከብራል ወይ የሚለውን እንመልከት። መጀመሪያ አብ ሰዎችን ያከብራል። በደንብ ስትሰራ ስትታዘዝ ያከብራል። ለዚህ ደግሞ ማስረጃ ከጠየቀኝ ምን ላይ ነው ያለው? ብቻ ኢየሱስን የሚከተል ያከብረዋል የሚላል። አብ ያከብረዋል ያከብረዋል የሚል እናውጣ። ዓለም ሳይፈጠር በፊት የምትለውን ኪወርድም ዲዚዥን ፈልጋለሁ። እሱ ላይ እንመጣለን። ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዛ ይሆናል። የሚያገለግለኝም ቢኖር አብ ያከብረዋል። ስለዚህ ክፍል ላይ አብ ኢየሱስን የሚያገለግሉ ሰዎችን ያከብራል። ስለዚህ አብ ሰዎችን ያከብራል ሲባል እንዳትደነግጡ ነው። መጀመሪያ እቺን ለማስተካከል ፈልጌ ነው። ስለዚህ አሁን ዓለም ሳይፈጠር በፊት ገብቶኛል። አሁን እሱ ላይ እንመጣ ነው እኮ መጀመሪያ አብ ሰዎችን ያከብራል የሚለው ጉዳይ ላይ መጀመሪያ እሱን ለማስተካከል ፈልጌ ነው። ኢየሱስ አብን አክብረኝ ማለቱ አብን አምላክ እንዴት ሰውን ያከብራል የሚል አምላክ ባይሆን ኖሮ እንዴት አምላክ ሰውን ያከብራል የሚል ሐሳብ እንዳይፈጠር አብ ሁሉንም ሰው ያከብራል፣ የሚታዘዙ ሰዎችን ያከብራል፣ የሚያገለግለኝ ቢኖር አብ ያከብራል ብሎ ተናግሯል። ስለዚህ እነዚህ ሰዎች አብ ያከበራቸው ስለታዘዙ ከሆነ ኢየሱስም አክብረኝ ቢል ችግር የለውም ነው። ቆይ መቼ የሚለውን ነገር ደግሞ እንመለከታለን። እዛ አውድ ላይ እንመልከት። መጀመሪያ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 4 ላይ እኔ ላደርገው የሰጠኝን ስራ ፈጽሜ አለ።
ስለዚህ ኢየሱስ መታዘዙን እየተናገረ ነው። የሰጠኸኝን ስራ አስፈጽሜያለሁ በምድርም አክብሬያለሁ። ስለዚህ እነዛ አካላት ተከታዮቹ ስለታዘዙ አብ ካከበራቸው ኢየሱስም እዚህ ጋር ስለሰራ አብ ቢያከብረው ችግር የለውም። በምድር አክብሬያለሁ ከዛ አክብረኝ እያለ ነው። ስለዚህ ጸሎት ነው። አክብረኝ ማለቱ ምንም አይፈጥርም። ልክ ሐዋርያት በተከበሩበት መልኩ ነው ኢየሱስ የሚከበረው። አሁን ያንተ ነጥብ ምን ሆነ? ለምን ኢየሱስ ዓለም ሳይፈጠር ብሎ ተናገረ ነው። ዓለም ሳይፈጠር የሚለው አገላለጽ ዓለም ሳይፈጠር ኢየሱስ እኔ ነበርኩኝ አይደለም። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር፣ ዓለም ሳይፈጠር ኢየሱስ አብ ኢየሱስን ያከበረበት ክብር አለ። አሁን ይሄ አገላለጽ አንተ ሳትፈጠር በፊት ዓለም አምላክ መርጧል፣ ምርጫው አለ ነው። አንተ ዓለም ሳይፈጠር ነበርክ ማለት አይደለም። ይሄን አገላለጽ በዛ ዘመን ያሉ ሰዎች የሚጠቀሙት ላንጉዌጅ ነው። አሁን ኤፌሶን ምዕራፍ 1 ቁጥር 4 ብትመለከት ዓለም ሳይፈጠር በፊቱና ቅዱሳንና ነውር የሌለብን እንሆን ዘንድ በክርስቶስ መረጠኝ። ስለዚህ ጳውሎስ አሁን ዓለም ሳይፈጠር ተመርጠናል እያለ አሁን ዓለም ሳይፈጠር የነበረው በክርስቶስ ተመርጠናል። ስለዚህ እኮ ዓለም ሳይፈጠር የተመረጥነው እያለ እኮ ነው ጳውሎስ። ዓለም ሳይፈጠር እኮ የሆነን ሰው ለመምረጥ እኮ ያ ሰው መኖር አለበት። ለምሳሌ አብዱልከሪም መርጬዋለሁ እንትናን መርጬዋለሁ የምትለው እኔ ስኖር እኮ ነው ሲጀምር። እኔ እኮ አሁን ዓለም ሳይፈጠር በፊት የተመረጥኩት ካልኩኝ እኔ ዓለም ሳይፈጠር በፊት ነበርኩ። እኔ ሳልሆን የነበርኩት ምርጫው ነበረ ነው። በሐሳብ ደረጃ መጀመሪያ ምርጫው ነው የነበረው እንጂ ጳውሎስ አልነበረ። እዛም ክፍል ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ነው። ዓለም ሳይፈጠር አምላክ ኢየሱስን አክብሮታል። እነሱ ኢየሱስን ብቻ ሳይሆን ሌሎች ሰዎችን የሚያከበረበት ክብር አለ። ያውቀዋል፣ በሐሳብና በፕላን ደረጃ ያውቀዋል። ይሄን አገላለጽ ነው የተጠቀመው እንጂ ዓለም ሳይፈጠር እኔ ነበርኩኝ ያለ እዚህ ክፍል ላይ ያለው ወንድሜ የመጽሐፍ ቅዱስ ክፍል ሊል የፈለገው ያነበብኩ ላይ ማለት ነው ዮሐንስ 17 ዓለም ሳይፈጠር በፊት የነበረውን የኢየሱስ ክብርን ነው። የኢየሱስ ክርስቶስ ከአምላክነት ወርዷል ብለን አይደል እኛ የምናምነው። ወደዛ ክብር ነው። ወደዛ እንዳትተረጉም ደግሞ አውዱ ይዝባላል። ወደዛ እንዳትተረጉም አውዱ ይዝባል። ምን አለ? እኔ በምድር የሰጠኝን ስራ ፈጽሜ በምድር አከበርኩ ይላል። ይሄ ሪስፔክትን አመልክቶ ይገባል። በምድር አክብሬ ያለው አንተም አክብረኝ ያለ። ስለዚህ ይሄ የሪስፔክት አገላለጽ ነው። አብ ሐዋርያትን ሲያከብር እንዲህ ልታረከው የሪስፔክት አይደል? እዚህም ጋር የሪስፔክት ነው። አውዱ ላይ የዛ አይነት የፖዚሽን አገላለጽ ነው ለማለት እዚህ ጋር ምንም አውዱ አይወስድም ማለት ነው። አሁን ኢየሱስ ክርስቶስ ስለነበረው ክብር ነው ገብቷል አይደል? እያወራ ያለው ስለነበረው ክብር። ለምሳሌ ለአንብብልህ ፊልጵስዩስ ላይ ያለውን ማለት ነው። ስለዚህ ከኢየሱስ ወጣ ነው ከኢየሱስ ወጣ ወደ ፊልጵስዩስ ወደ እንትና ወደ ጳውሎስ ነው። ከሌለ ጥሩ ነው። ጳውሎስ ነው መጽሐፍ ቅዱስን ስትረዳ እኮ እንዳለ ነው መረዳት ያለብህ እንጂ ይሄን እቀበላለሁ ይሄን አልቀበልም እያልክ አይደለም አይደል? አላልኩም። ስለዚህ ፊልጵስዩስ ጋር እንሂድ። በቃ እንደዛ ከሆነ ፊልጵስዩስ ምዕራፍ 2 ቁጥር ምናምን የባሪያን መልክ ይዞ ምናምን የሚለው ነው የምታነብልኝ። እሱ ላይ እኮ እና እሺ ጳውሎስ ነው ያስተማረው የሚለው ላይ እንሂድ። በቃ ጳውሎስ ኢየሱስ አምላክ ነው ብሎ አስተምሯል ወይስ አላስተማረም የሚል ቶፒክ ይሆናል። ከኢየሱስ ራዳ ያኔ ኢየሱስ ክርስቶስ ያኔ የነበረው ላሳይክ ስለፈለኩ እኮ ነው ወደዛ ያልኩት። እሺ ኢየሱስ ለምን ያስረዳ? መጀመሪያ ከአውዱ ላይ አላሳየኝም። መጀመሪያ ስማኛ ከቁጥር 6 ጀምሮ ፊልጵስዩስ 2 ላይ እርሱም በእግዚአብሔር መልክ ሲኖር ሳለ አሁንም ስተየልክ ነው ብራዘር። አሁን እኮ ጳውሎስ አስተምሮ አላስተማረም ላይ እንግባሽ። ግን የጳውሎስን ትምህርት ጋር ከኢየሱስ እየደባለክ እንትን ቡናን በቦተት አድርገልስ እየደባለኩ አይደል? መጀመሪያ አንዱን ቁረጥልኝ። አሁን ውይይታችን ምንድነው? ክርስቶስ አስተምሯል አላስተማረም የሚል ነው። ክርስቶስ አላስተማረም ያስተማረው በሌላ የመጽሐፍ ቅዱስ ክፍል ላይ እያስረዳውክ ነው ያለሁት። ገብቷል አይደል? እዚህ ላይ አውዱ ላይ ማሳየት አችልም። ገብቶኛል። አውዱ ላይ የለም እንደዛ ክብር ያለው ክብር ገብቶኛል። እዛ እንሄዳለን እኮ ራሳችን እንችላለን። እዚህ ላይ አሁን ኢየሱስ አክብረኝ ነው። እኔ ያከበርኩ አንተም አክብረኝ ያለ ሰው ምንድነው የሚያከብረው? ስለዚህ ሪስፔክት ነው የሚያወራው ነው። አውዱ ላይ ነው የነበረውን ነው ስጠኝ ያለው የነበረኝን ላይ ገብቷል አይደል? ስለነበረው ነገር ነው የነበረውን ክብር። ለምሳሌ አንተ አሁን ለምሳሌ እነ ጳውሎስ ያዛ ብራዘር ቅድም ያወራሁትን ጠቅላላ ነው አንድ ነገርማ ይዤ ነው የምከራከር። ስለ ኢየሱስ ክርስቶስ አምላክነት ይዤ ነው የምከራከር። አሁን እኮ ኢየሱስ እያወራ ስለሆነ ለኢየሱስ ነው ታማኝነቶች ለአእምሮ ለኢየሱስ መሆን አለበት። ስለዚህ እዚህ ላይ ኢየሱስ እዚህ ክፍል ላይ አሁን ዓለም ሳይፈጠር እኔ ነበርኩኝ የሚል ጽሑፍ አላመጣም። ከመነሻው ዓለም ሳይፈጠር ነበር የተባለው ክብሩ
በቃ ሌላ ምንም ነገር የለውም። አንተ ለምታነሳው ሙግት ራሱ አይጋብዝም። ዓለም ሳይፈጠር የነበረው ክብሩ ነው እንጂ ዓለም ሳይፈጠር እኔ ነበርኩ አይልም ራሱ። ስለዚህ ገና ከመነሻው ወጣ። ያ ክብር የተባለው ምንድነው የሚለው ላይ ነው እያወራን ያለው። ዓለም ሳይፈጠር የነበረው ምንድነው ከተባለ ክብር ነበረ። የትኛው አክብረኝ ስላለ ዓለም ሳይፈጠር እኮ አክብረኝ እያለው እኮ ስጠኝ አይደለም እኮ አክብረኝ እያለ ነው። በነበረኝ ክብር ነው የሚለው ወንድሜ ከሰማ ካነበብከው ማለት ነው። ስለነበረው ክብር ነው የሚያወራው። ስለዚህ ወደዛ ክብር መልሰኝ ነው አረፍተ ነገሩ ያወራ ብራዘር። ከዛ ምን አለው? በነበረኝ ክብር ስጠኝ ነው የሚለው። አክብረኝ ነው የሚለው። በነበረኝ ክብር አክብረኝ። ስለዚህ ኢየሱስ ክርስቶስ ከክብሩ ወርዶ ወደ ምድር ስለ ወዴት ነው? የለም እንደዛ። እሱን ከየት ነው የምታመጣው እኮ ነው ማለት ነው። አሁን ግራ እሱን የለም። አንተ አሁን አእምሮ ላይ መጀመሪያ የተጫንከውን ነገር የምታነበልኝ አቆዛ እዚህ ጋር የተጫነው ነገር የለም። ይኸውልህ አሁን ለምሳሌ እሺ ከፈለክ ትንቢተ ኢሳይያስ ላይ ምዕራፍ 53ን አንብበዋል? ምናልባት የምታውቀው ነው። ኢሳይያስ ምዕራፍ 53ን አንብቤዋለሁ። ከዚህ ጋር ግን ምንም አይዛመድም። ነው አይደለም። ከብሉይ ኪዳን ከአዲስ ኪዳን እየነገርከኝ ስለነበረ ነው ይሄን ያመጣሁልህ። ስለ ኢሳይያስ ምዕራፍ 53 ኢየሱስ አምላክ ነው ይላል። እሺ ስለ አምላክነቱ ሳይሆን ስለማን ነው የሚያወራው የሚለውን ጥያቄ ልጠይቅህ። ነው ራስህ ካመጣህ ራስህ ነው የምትናገረው። ይሄ ክፍል ለማን ነው የምትናገረው? አንተ እኔም ጠይቀህ መልስልኝ። አንተ ጠይቀኝም በሙሉ ለመመለስ እየሞከርኩ ነው። እኔ የመጽሐፍ ቅዱስ አማኒ አይደለሁም። ሀማኒ ልትሆንም ላትሆንም ትችላለህ። ግን ፖይንቱ ምንድነው? ከዚህም እያመጣ ከዛም እያመጣ መጽሐፍ ቅዱስ ግን የሚያወራው ስለ ኢየሱስ ክርስቶስ ምንድን ነው የሚለውን ላስረዳት ስለፈለኩ ነው። ለምሳሌ ትንቢተ ኢሳይያስ 53 የሚያወራው በሙሉ ስለ ክርስቶስ ነው አይደለም ያለው። አንድ ልስጥሽ ነው። ለምሳሌ እስካሁን ድረስ እኔ ዝም ብዬ እስካሁን ቀጥታ አሁን እየተረዳሁት መረዳት ያለብህ ምንድነው? አሁን በክርስቶስ ትምህርት ላይ ግልጽ ማስረጃ ሳይሆን ያለው ምንድነው? እናንተ የሆነ ምንድነው ሳብጀክቲቭ የሆነ መረጃ ነው ታምጣው። ሳብጀክት በግለሰባዊ ይሆን እንጂ ኦብጀክቲቭ ነገር አታምጣው። ለምሳሌ ኢየሱስ አምላክ እንዳለው ኦብጀክቲቭ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ላይ አምላክ አለኝ ብሎ ተናግሯል። አሁን ይሄ ኦብጀክቲቭ ነው፣ ምንም ታረጋችሁ። ስለዚህ ስለ ክርስቶስ ፉል ሂዩማኒቲ እና ዲቪኒቲ ታምናለህ? እሱን ከተቀበልክ ይሄን ቃል ለመቀበል አይከብድም። በነገር ላይ አንተ የምትጠይቀው ጥያቄ እኔ ጀስት ገስ ማድረገው ጥያቄ ነው። ቅድም የፊልጵስዩስን ስናገር ወይም ከአብርሃም በፊት የሚለውን ስልክ ምጠብቀው ነበር ብለኛል አይደል? አንተ የምትጠይቀኝ ገስ ማድረገው ነው። ገባል አይደል? ስለዚህ ይሄን ቃል አምላክ አለ የሚለውን ነገር ሲናገር ስቲል ኖ አሁን አንተ ቆቆሮ ነው እያልክ ያለው አሁን ስቲል አንተ አሁን ለቃሉ አይደለም እየተገዛ ያለው ለአእምሮ ነው እየተገዛ ያለው። ስቲል እኮ አንተ ኢየሱስ አምላክ ነው የሚነገር ምንም ማስረጃ አላመጣ። ከዛ ግን ስቲል አእምሮ ላይ ዲፎልቱ ምንድነው? ኢየሱስ ሁለት ባህሪ ያለው ወይም ደግሞ ሁለት እንትን አለ የሚለውን ነገር አእምሮ ላይ ተጭኗል። ከየት እንደመጣ አላውቅም። አምላክ ነው የሚለው ኖ ይሄው ከየት እንደመጣ አላውቅም ብትል መጽሐፍ ቅዱስ ላይ የተጻፈ ነገር ነው እየነገርኩ ያሉት። ለምሳሌ ፊልጵስዩስ ላይ ያለውን ሳነብልህ አልቀበልም አልክ አይደል? እንሂድ በቃ አላልኩም። ኢየሱስ ክርስቶስ አሁን ውይይታችን ቆይ እንደዛ አትቀያየር። ኢየሱስ አላስተማረም ብለን እንጨርስና አለቀ። አሁን ጳውሎስ ነው አስተምሯል። እሺ እስቲ ኩና ታዲያ እዛ ላይ ኢየሱስ ትምህርት ላይ ቆማ ተቀስኩልህ እኮ ስለ አብርሃም የነበረውንም ከዛም በኋላ አክብረኝ ብሎ አንተ መለስክልኝ፣ እኔም መለስኩልህ። ለአንተ ላይ ዋጥ ይችላል እኮ ለዛ ነው ኦብጀክቲቭ ነው በነበረበት ክብር አንድ ሰው በነበረበት ክብር መብቱ ነው። በነበርኩበት ክብር አይልም፣ ቃላት ጨምር። በአንተ ዘንድ በነበረኝ ክብር ነው። አብ ኢየሱስን ያከበረበት ክብር አለ የለም አልተባለ። ምርጫ እግዚአብሔር የመረጠው ምርጫም እሱ ጋር አለ። እነ ጳውሎስ ነው የሄዱት። ስለዚህ ይሄ የራስን መረዳት ይዘህ ይሄኛውን ጥቅሶችን ሰብስበህ ኢየሱስ አምላክ ነው ለራስህ መደምደም ትችላለህ። ግን ለእኛ ማስረጃ አቅርብ ያለው ለመቆም አትችልም። ግን እኔ አሁን ኢየሱስ አምላክ አለው ብዬ ረግጬ መቆም እችላለሁ። አምላክ አለኝ ብሎ ስለተናገረ ማለት እንደዚህ አይነት ማስረጃ የለም። እሺ ቀጥል። እንደዚህ አይነት ማስረጃ የለም ማለት ማስረጃ ግልጽ የሆነ ፊልጵስዩስ ላይ ያለውን ነገርኩ። ከዛ መገናኘት ነው ለኢየሱስ ኢየሱስ ላይ እንጨርስ። ነገርኩ ሳይሆን ኢየሱስ ላይ እንጨርስ። ኢየሱስ ክርስቶስ ያለውን አልቀበልም አልከኝ አይደል? አልቀበልም የት አለ? አምላክ ነኝ ብሎ የተናገረበት ክፍል አለ? የለም እኮ አልቀበልም ብለኛል አይደል? ለምሳሌ እናንተ ቁርአን ላይ አልከኝ። ቆይ ይኸው እዚህ ጋር ኢየሱስ ላይ ያስተማረበት ሆኖ እስቲ አሁን በግልጽ አምጥተን ያልቀበል መልኩት የታለ? እንደው የክርስቲያን ኮሚኒቲ ቃል በቃል እንደሌለ እኮ ከፍቼ ነው ያሳየው። ይሄ እኮ ምንም የሚታወቅ ነገር ነው። የሌለን ነገር መጠየቅ ማለት ነው።
ምንድነው የሌለ ነገር? ለምሳሌ ኢየሱስ እኮ የኔን አሁን ብትጠይቀኝ ኢየሱስ ምንድነው ብለህ ቃል ብትጠይቀኝ በቃል አሁን ቃል በቃል ኢየሱስ ክርስቶስ እኔ አምላክ ነኝ እንደዚህ ቃል በቃል ሚል እንዳልጻፈ ታውቃለህ። ይሄንን አንብበህ መተህ እንደዛ ብቻ እንደዚህ ሚል አሳየኝ ማለት በተዘዋዋሪም አላሳየም። እኔ እኮ አሁን የጠየኩህ በተዘዋዋሪ ላይ የጠየኩህ የለም፣ በግልጽ ነው። ለአንተ ላይ ሰማ ይችላል ወይም ላትቀበለው ትችላለህ፣ ግን መጽሐፍ ቅዱስ ላይ እንደተጻፈው በግልጽ ነው። እዚህ ክርስቶስም ተናግሯል። እያልከኝ ያለው እኮ እኔ ላሳይክ ደግሞ እኔ ደግሞ ላሳይክ ምን አልከኝ? አሁን እያልከኝ ያለው እኔ ደግሞ ላሳይክ። አሁን ለምሳሌ እኔን ዶክትሪን እንደዚህ ገልብጬ ምናምን ነገር አይደለም ነገር። ለምሳሌ ንጹህ ወረቀት ላይ አስቀምጬ እኔን ዶክትሪን ከኢየሱስ ማመዘዝ ይችላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ። ስለዚህ ነጭ ወረቀት ላይ ሰው ይጽፋል። ሰውነቱን እኮ አንከራከርም። ቆያ እኮ ለምን እንደምንከራከር እኮ የምታውቀው በዚህ ነው። ሰው ነኝ ብሎ ተናገረ አንድ። ስለዚህ ከማን ሰምቶ የሚነሳ? ከእግዚአብሔር ሰምቶ ነው። እግዚአብሔር ስንት ነው? አንድ። ስለዚህ ከአንዱ አምላክ ሰምቶ የሚሰማ ሰው ነው ብዬ አስቀምጥኩ። ከዚህ ንግግር ጋር ከተጋጨክ ከክርስቶስ ነው የምትጋጨው። ሁለተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ አለው ብሎ ገልጽ ተናገረ። ስለዚህ ኢየሱስ አምላክ አለው ብዬ ጻፍኩ። ማርቆስ 6:4 ላይ ነብይነቱን ጠቀሰ። ዮሐንስ 17:3 ላይ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ አስቀምጠ። መልእክተኛ አይታል። የኔ አራቱም ክርስቶስ መሆኑንም ተናገረ ራሱ። አምስቱም ዶክትሪኖች እኔ ማምናቸው በኢየሱስ ፍጹም ግልጽነት የተረጋገጡ ናቸው። አንተ ደግሞ ከዚህ የባሰ ታይትል ነው እየጠየቅኝ ያለው እንድቀበል። አስበው፣ አንድ ሰው ክርስቶስ ነኝ ከባድ ነው፣ ነብይ ነኝ ሐዋርያ ነኝ ብሎ የሚያሳ ይከብዳል፣ መመርመር ያስፈልጋል። አንተ ደግሞ ከሁሉ በላይ የሆነውን ስልጣን ነው አበበ በሶ በላ ብለህ ተቀበለኝ የምትለው። ስለዚህ ኤክስትራ ኦርዲነሪ ክሌም ሲኖር ኤክስትራ ኦርዲነሪ ኤቪደንስ ይቀርባል። አሁን የኔን አምስቱንም ወደዛ ወደዚህ ሳልሽከረከር ነው ቀጥታ መሰጥክ። እንደዚህ አይነት ማስረጃ አለ ወይ ነው ጥያቄ፣ ወይስ የግል እንደዚህ ማለቱ ለኔ እንደዚህ ይመስለኛል የሚል ሐሳብ ነው ያለክ? እንግዲህ ያው እንደተባባለው ነው። ቃል በቃል እንደዛ ሚል ነገር እንደሌለ አንተም ስለምታውቅ ነው የምትጠይቀኝ። ግን መጽሐፍ ቅዱስ እንደሚያስቀምጠው ኢየሱስ አምስቱን ነገሮች በግልጽ ተናግሯል። አሁን ያልኩትን አምስቱን ነገሮች በግልጽ ተናግሮ ሌሎች ረስቷቸዋል ነው ያልከኝ ያለው። ለምሳሌ አምላክ መሆኑን እኮ መርሳት በጣም ሰው መሆኑን መገመት እንችል ነበር። ብዙ ጊዜ መናገር አይጠበቅበትም። የሰው ልጅ መሆኑን እንገምት ነበር ከማርያም ተወልዶ፣ እሱን መናገር አይጠበቅበትም። መልእክተኛ መሆኑን ከእግዚአብሔር ሰምቼ የምናገረው ካለ እኮ መልእክት ይሰማል። መልእክተኛ መሆኑን መገመት እንችል ነበር፣ ግን እሱንም በግልጽ ደጋግሞ ነው የተናገረው። የላከኝ እውነተኛ ነው፣ የላከኝ አብ ነው፣